ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አንዳርጋቸው ጽጌ በ2012 ዓ.ም ለህትመት ካበቃው የታፋኙ ማስታወሻ ከተሰኘው መጽሐፍ ውስጥ ያገኘነውን ከየመን ሰነዓ ኤርፖርት ታፍኖ በኢህአዴግ መራሹ መንግስት ለእስር ከበቃ በኋላ የነበሩትን የቃሊቲ እስር ቤት የመጨረሻ ወቅቶችና የአብይ አህመድ መንግስት መምጣቱን ተከትሎ እንዴት ከእስር ሊወጣ እንደቻለና ከጠቅላይ ሚኒስትሩ ጋር የነበረውን ግንኙነት እንዲሁም ሌሎች ያልተሰሙ አስገራሚ ፖለቲካዊ ጉዳዮችን የዳሰሰባቸውን የተመረጡ ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ከሰነዓ ታፍኜ ወደ ኢትዮጵያ በተጓዝኩኝ በወሩ የእንግሊዙን አምባሳደር ግሬግን አገኘሁት። ግሬግ ትንሽ ስላለሁበት ሁኔታና ጤንነት ከጠያየቀኝና ካወራኝ በኋላ የተወሰኑ ጉዳዮችን አነሳ። በእኔ በኩል ፍላጎቴ የወያኔ የቁጩ ፍርድ ቤት በሌለሁበት የወሰነብኝን የሞት ፍርድ በአስቸኳይ ተፈጻሚ እንዲያደርጉ እንደምፈልግ ነገርኩት። ይህንን ሐሳብ ተቃውሞ ይቅርታ ጠይቄ በምህረት እንደወጣ ነገረኝ። ግሬግ ይህንን ሐሳብ ሲያቀርብ በግሉ ይሁን ወይም የእንግሊዝን የውጭ ጉዳይ መስሪያ ቤት ይሁንታ አግኝቶ እንደሆነ አላወቅኩም። የኔ ምላሽ ግን ግልጽ ነበር። በኢትዮጵያና በሕዝቧ ላይ ለፈጸመው ግፍና በደል ይቅርታ ሊጠይቅ የሚገባው የወያኔ መንግስት እንጂ እኔ አይደለሁም የሚል ነው። ይህ የይቅርታ ጥያቄ በተለያዩ ጊዜዎች በእንግሊዞች በኩል ቀርቦልኛል። ያልገባኝና ያልጠየቅኩት ጉዳይ ግን የወያኔ መንግስት ይቅርታ ከጠየቀ እንለቀዋለን ብሏቸው ይሆን ወይስ በራሳቸው ተነሳሽነት የወሰዱት አቋም እንደሆነ ነው። ይቅርታ ብጠይቅ እኔን ለማስፈታት የሚያደርጉትን የራሳቸውን ጥረት ያግዛል ብለው በማሰባቸው ይሆን ብዬ ማሰብ ያልቀረም። እውነተኛውን ምክንያት ግን አላውቅም። ጠበቃዬ አቶ ብርሃነ በህጋዊ መንገድ ጉዳዩን እንዲያቀርቡ የሰጠኋቸው መመሪያ ተግባራዊ እንደማይሆን ግልጽ ከሆነ በጥቂት ወራት በኋላ እንደገና የይቅርታ ጥያቄ በእንግሊዞች ተነሳ። አምባሳደር ሱዛን ባለቤትህንና ወንድምህን ብዙነህን ለንደን ላይ አግኝቻቸው አውግተን ነበር። እነሱ የሚሉት ይቅርታ ጠይቅ ነው። ከዚህ በኋላ ይቅርታ ጠይቆ አለመውጣት ትርጉም የሌለው ነገር ነው ብለውሃል አለችኝ። ባለቤቴ ምስራች ፖለቲካ ብዙም ስለማይገባት የህፃናት ልጆቻችንም ነገር ስለሚያስቸግራት ይቅርታ ጠይቅ የሚል መልእክት መላኳ አላስገረመኝም። ነገር ግን ወንድሜ ብዙነህ ከሷ ጋር አንድ ላይ ተቀምጦ እሱም ይህንን ሐሳብ የሚደግፍ መሆኑን ሱዛን ስትነግረኝ ግን ግራ ተጋባው። ሱዛንን አጥብቄ ጠየኳት። እውን ብዙነህ ይህንን የይቅርታ ሐሳብ ይደግፋል? ይህ ሐሳብ ከአፉ ሲወጣ ሰምተሻል? አልኳት። የሱዛን መልስ የማያወላዳ አዎን የሚል ሆነ። ይህንን ስሰማ ለምን ብዙነህ ይህንን ሐሳብ ደጋፊ እንደሆነ ለማሰብ ሞከርኩ። ብዙነህ የግንቦት 7 የሥራ አመራር አባል ነው። ይህንን አቋም ከአመራሩ ጋር ሳይማከር አይወስድም። የሥራ አመራሩ ተነጋግሮ በጋራ የወሰነው ውሳኔ መሆን አለበት። ምክንያታቸው ምን እንደሆነ ባላውቅም ይቅርታ በመጠየቅ ጉዳይ ላይ ያለኝን ተቃውሞ እያወቁ ያለበቂ ምክንያት ይህንን መልእክት ሊያስተላልፉ አይችሉም ከሚል መደምደሚያ ላይ ደረስኩ። እዚህ መደምደሚያ ላይ ለመድረስ የገፋፋኝ ሌላ የቀደመ ተመሳሳይነት ገጠመኝ ስለነበረኝ ነው። በ1999 ዓ.ም የቅንጅት አመራሮች ከይቅርታ ጋር በተያያዘ እዛው እኔ በታሰርኩበት በቃሊቲ እስር ቤት ተከፋፍለው ትልቅ ችግር ተፈጥሮ ነበር። አንዱ ወገን ይቅርታ ጠይቀን መውጣት ይገባናል፣ ነፃ ፍርድ ቤት ስለሌለ ሕግ ነፃ ያወጣንም፣ ይቅርታ በመጠየቃችን ምንም የሚመጣብን ኪሳራ የለም፣ ሕዝብ የኛን ንጽህና የወያኔን ወንጀለኝነት ጠንቅቆ ስለሚያውቅ ሕዝብ በድርጊታችን አይከፋም የሚል ነው። ሌላው ወገን ወንጀለኛ ወያኔ ሆኖ እንዴት ይቅርታ ጠይቀን እንወጣለን? ራሳችንን አዋርደን የመረጠንን ሕዝብ ማዋረድ ይሆናል የሚል አቋም ነበረው። ይህ ክፍፍል በቅንጅት መሪዎች መካከል እንዳለና ክፍፍሉ አደገኛ መሆኑን መረጃ የደረሰው የቅንጅት ዓለም አቀፍ ኮሚቴ ምክትል ሊቀመንበር የነበረው ዶክተር ሞገስ ገብረ ማርያም ነው። መረጃውን ያገኘው ከወዳጁ ከፕሮፌሰር ኤፍሬም ይስሐቅ ነበር። በወቅቱ እኔና ዶክተር ሞገስ የቅንጅትን የድጋፍ ድርጅቶች ለማቋቋምና ለማጠናከር ወደ አውስትራሊያ እየተጓዝን ነበር። ዶክተር ሞገስንና እኔን ያሳሰበን ግማሹ የቅንጅት አመራር
ይቅርታ ጠይቆ ከወጣና ግማሹ ይቅርታ አልጠይቅም ብሎ ከቀረ ሊመጣ የሚችለው የፖለቲካ ኪሳራ ነበር። ይህንን ችግር ለማቃለል እንዲቻል ይቅርታን ጠይቅም ላሉት ደብዳቤ መጻፍ አስፈላጊ ሆኖ ነበር። ይቅርታን ጠይቅም ይል የነበረው ቡድን ምክንያቱ ገብቶናል። እኔና ዶክተር ሞገስ ከሲድኒ ከተማ ወደ ፐርዝ የአውስትራሊያ ግዛት በአውሮፕላን እየተጓዝን በነበረበት ወቅት እነዚህ ሰዎች ከተከፋፈሉ ለዲሞክራሲ የሚደረገው ትግል ይጎዳል፣ በጣም አሳፋሪም ነው የሚሆነው። ምን ይሻላል አለኝ ዶክተር ሞገስ። የኔ ምላሽ ይቅርታን ጠይቅም ላሉት ደብዳቤ ብጽፍ ፕሮፌሰሩ ጓደኛ እስር ቤት ማስገባት ይችላል ወይ የሚል ሆነ። ምን ለመጻፍ እንዳሰብኩ ነገርኩት። ዶክተር ሞገስ በዚህ ተስማማ። 5 ረጃጅም ገጾች የሞሉ ጽሑፌን አውሮፕላን ላይ ጽፌ ጨረስኩ። ጽሑፉ የቅንጅት ሰዎች ይቅርታ ጠይቀው ቢወጡ ምንም ችግር እንደማይገጥማቸው የሚዘረዝር በ4 ወይም በ5 ርዕሶች የተከፋፈለ ጽሑፍ ነው። ከሕግ፣ ከሕዝብ ግንኙነት፣ ከሞራሊቲ፣ ከፖለቲካ አኳያ የይቅርታ ጥያቄውን የሚፈትሽ ጽሑፍ ነው። መደምደሚያው ወያኔ ሕዝብ ጠንቅቆ የሚያውቀው ወንጀለኛና ውሸታም በመሆኑ የእናንተን ይቅርታ መጠየቅ እናንተን ለማጥላላት ቢሞክር አይሳካለትም። ከወያኔ አይነት ውሸታምና ወንጀለኛ መንግስት ጋር እልህ አትጋቡ። ይቅርታን ጠይቅም ብትሉ በእናንተ መታሰር የተነሳ እየተዳከመ ያለው ትግል ወደ ሞት ይሄዳል። በሕዝብ አይን የመጨረሻው መጥፎ ነገር ተከፋፍላችሁ መታየቱ ብቻ ነው። ክፍፍሉን አስወግዳችሁ በአንድነት የይቅርታ ሰነዱን ፈርማችሁ ውጡ። ውጭ ያለውን የሕዝብ ስሜት እኛ እናውቃለን። ይቅርታ ጠይቃችሁ ከእስር ወጣችሁ ብሎ ለጀግና የሚገባውን ክብር አይነፍጋችሁም፣ አትስጉ የሚል ነበር። ያ ሰነድ ከአውስትራሊያ ፐርዝ በፋክስ ለፕሮፌሰር ኤፍሬም ይስሐቅ ተልኮ ቃሊቲ ገባ። በዚህ የተነሳ የቅንጅት አመራሮች ሳይከፋፈሉ ከእስር በአንድ ላይ ለመውጣት ቻሉ። ይገጠመኝ ነበር። እኔም ለብዙነህና አብረውት ይቅርታ ጠይቅ ያሉ የመሰሉኝ ጓደኞቼን ሐሳብ በጥሞና እንድመረምር ያደረገኝ። ከኔ በላይ ውጭ ያለውን ሁኔታ እነሱ ስለሚያውቁ የፖለቲካ ኪሳራ የሚመጣ ቢመስላቸው ይቅርታ ጠይቅ አይሉኝም አልኩኝ። ለሱዛን አስብበታለሁ የሚል መልስ ሰጥቼ ተለያየን። በሕጉ መሰረት ይህ የይቅርታ ጉዳይ የሚከናወነው በጠበቃው በኩል ነው ተባለ። እኔም ለክፉም ለደጉም ጠበቃውን ማናገር እንደምፈልግ ለቤተሰቦቼ ተናገርኩኝ። ደህንነት ሲፈቅድላቸው ጠብቀው አቶ ብርሃነ ቃሊቲ መጡ። የእሳቸውም አቋም ከኤምባሲው ሰዎች ጋር አንድ ሆነ። ሌላው መንገድ ሁሉ በተለይ ወደ ፍርድ ቤት የመሄዱ መንገድ ዝግ ስለሆነ ይቅርታ ጠይቆ መውጣት ነው። ከዚህ በላይ መቆየት አያስፈልግም። ማን እንደሆንክ ሕዝቡ ያውቃል፣ አታስብ አሉ አቶ ብርሃነ። ከዚህ በኋላ መወሰን ነበረብኝ። ይቅርታ ብጠይቅም ወያኔን የሚያስደስት የይቅርታ ደብዳቤ እንዲጻፍ አልፈልግም። በመሆኑም ከጠበቃው የቀረበውን ግማሽ ገጽ የይቅርታ ደብዳቤ ጽፈን ማስገባት እንችላለን የሚለውን ሐሳብ አልተቀበልኩትም። የይቅርታ ደብዳቤውን እኔ ራሴ ጽፋለሁ፣ እርስዎ ብዕርና በርካታ ወረቀቶች ያስፈቅዱልኝ አልኩኝ። አቶ ብርሃነ ከቃሊቲ አስተዳዳሪ ከኮማንደር ገብረየስ ጋር ተነጋግረው ወረቀቱንና ብዕሩን አስፈቀዱ። ስንት ገጽ ወረቀት ያስፈልግሃል የሚል መልእክት ገብረየስ በብርሃነ በኩል ላከብኝ። 20 ገጽ የሚል ምላሽ ሰጠው። ወረቀት እንዳልሰርቅ እያንዳንዱ ገጽ ላይ ቁጥሩን በብዕር ራሱ ገብረየሱ ጽፎ 20 ባዶ ገጾች ላከልኝ። 15 ገጽ የሞላው የይቅርታ መጠየቂያ ደብዳቤ ጻፍኩኝ። በዚህ የይቅርታ መጠየቂያ ደብዳቤ ላይ 14 ገጹን የሞላሁት የወያኔን ግፈኛና ዘራፊ አገዛዝ መታገል ትክክል ግዴታም መብትም እንደሆነ አትቻለሁ። ይህ በራሳችን ሕገ መንግሥት የተፈቀደ እንደሆነ በዝርዝር ጽፌያለሁ። በማያያዝም በዚህ ፍትሃዊ ትግል ውስጥ ሕግ የጣሰው ድርጊቴ ለነጻነትና ለፍትህ የሚደረገውን ትግል ሰላማዊና ሕጋዊ የሆነውን ሕገ መንግሥታዊ አካሄድ አለመከተሌ ብቻ ነው። ይህም የሕግ ጥሰት ቢሆን ሕጋዊና ሰላማዊ ትግሉን ኢህአዲግ ራሱ ዘግቶ የተከሰተ በመሆኑ ጥፋት ማሳነሻ በቂ ምክንያት አለኝ። ይቅርታ የምጠይቀው የኢህአዲግን መንግሥት ለመጣል በመታገሌ ሳይሆን ምንም አስቸጋሪ ቢሆን ሕጋዊና ሰላማዊውን የትግል ስልት ባለመከተሌ እንደሆነ እንዲታወቅልኝ፣ አመጽ የተቀላቀለበት ትግል በማድረጌ ወደዚያ የገፋፋኝም በቂ ምክንያቶች ግምት ውስጥ ገብተው ይቅርታ ይደረግልኝ አልኩኝ። ይህንን ደብዳቤ ከጠበቃዬ ጋር ተመካክሬ በጠበቃዬ በኩል እንዲደርሳቸው አደርጋለሁ አልኩኝ። አቶ ብርሃነ ወደ ቃሊቲ እንዲመጡ ተደረገ። ሁሉንም ገጾች ቁጭ ብለው አጠገቤ ካነበቡ በኋላ አቶ ብርሃነ
ይህ የይቅርታ ደብዳቤ ብቻ አይደለም፣ ታሪካዊ ሰነድ ነው። እኔ ጻፍ ብትለኝ እንዲህ አይነት ጽሑፍ መጻፍ አልችልም። አንድም የምጨምረውም የምቀንሰውም ነገር የለም። እንዳለ አስተላልፋለሁ። የሚፈልጉት በግልጽ ይቅርታ የጠየክበት አረፍተ ነገር መኖሩን ነው። እሱ በግልጽ ተቀምጧል። በሌላ ጉዳይ ላይ ክርክር ማንሳት አይችሉም። የሚያነሱም አይመስለኝም። የደህንነት ሰዎች ነግረውኛል። ካንተ ሌላ ነገር አይጠብቁም አሉ። አቶ ብርሃነ ሰነዱን ይዘው ሄዱ። እኔም ተቆጥሮ ከተሰጠኝ ወረቀት የተረፉትን ገጾችና ስክሪፕቶ አስረክቤ ወደ እስር ክፍሌ ተመለስኩ። የዛን የሰነድ ቅጂ አቶ ብርሃነ ይኖራቸዋል ብዬ አስባለሁ። በተረፈ ከአቶ ብርሃነ የይቅርታ ደብዳቤውን የተረከቡት የደህንነት ባለስልጣናት ምን እንዳደረሱት አላውቅም። የተፈታሁት በአጠቃላይ የምህረት አዋጅ ስም እንጂ በዚህ የይቅርታ መጠየቂያ ሰነድ አማካኝነት እንዳልሆነ አውቃለሁ። አብሮን የታሰረው አሰፋ ባለቤቱ ያለ ወትሮዋ ባሏን መጎብኘት አብዝታለች። አንዳንዴ ለሳምንታት የማትመጣው ሴትዮ በየሳምንቱ መምጣት ጀምራለች። ከነብርሃነ በኩልም ያልተለመደ ነገር መደረግ ተጀምሯል። አሰፋን ከቤተሰብ ጋር ለማገናኘት ያልፈለጉ ይመስላል። በሌላ ጊዜ ያሰፋ ባለቤት እንደመጣች የሚያገናኙት ሰዎች አሁን የእስረኛ የመጠየቂያ ሰዓት ሲደርስ መጥፋት ጀምረዋል። መጀመሪያ ሰሞን መጥፋታቸውን ያያያዝኩት ከአቶ አሰፋ ጋር ከገቡበት መካረር ጋር ነበር። ጉዳዩ ሌላ መሆኑን ያወቅኩት አሰፋ ሚስቱን ልጠይቀው ስመጣ ከሚያገኘው መረጃ ነው። ያሰፋ ባለቤት የአምቦ ሴት ናት። መታ በሄደች ቁጥር አሰፋ ስለ አምቦ ብቻ ሳይሆን በመላው የኦሮሚያና የአማራ ክልል ስለሚካሄዱ አመጽ መረጃ ይዞ ይመለሳል። እዛው ከተዘጋበት ክፍል ሆኖ ያንኑ የላሜራ መስኮቱን ይዞ አለቀላቸው ይለኛል። ምን መጣ ደግሞ እለዋለሁ። በመላው ኦሮሞ ወጣቱ አምጿል። ወደ አዲስ አበባ የሚገባና የሚወጣ ነገር አልነበረም። በአማራ ክልል ብዙ ሰዎች ተገለዋል ይለኛል። እንዲህ አይነቱ ዜና እየተለመደ መጣ። ነገሮች እየከፉ መምጣታቸውን የሚያሳየውን መረጃ ያገኘነው ከሴቶች ክፍል ነው። ሴቶች ማታ ማታ ያንን የሚወዱትን ድራማ ማየት እርግፍ አድርገው ትተዋል። ስራቸው ዜና መከታተል ሆኗል። ምንም መረጃ እንደማናገኝ ስለሚያውቁ ለኛ ብለው የቴሌቪዥኑን ድምፅ ከፍ ማድረጉን ተያይዘውታል። አስቸኳይ አዋጅ፣ ኮማንድ ፖስት ወዘተ የሚሉ ቃላት መስማት ጀምረናል። ያው እንደተለመደው በኢትዮጵያ ቴሌቪዥን ኮማንድ ፖስቱ እንዳለው የሚል ነገር ስሰማ ምንድነው ፖስቱ የሚል ቃል አማርኛ ነው እንግሊዘኛ ብዬ መጠየቅ ያልቀረም። ይህ ጥራዝ ነጠቅ የእንግሊዘኛ ቋንቋ አጠቃቀም የወያኔ መሪዎች ከተጣባቸው የበታችነት ስሜት ጋር ተያይዞ የተስፋፋ መሆኑን አውቃለሁ። ቴሌቪዥኑ ኮማንድ ፖስቱ ባለ ቁጥር እብከነከናለሁ። የኮማንድ ፖስቱ ሪፖርት እውነትም ሀገር ሰላም እንዳልሆነች ተጨባጭ መረጃዎችን ይሰጠናል። ስለተቃጠሉና ስለወደሙ ንብረቶች ያወራል። ሁኔታዎች ተረጋግተዋል ብሎ የቦታ ስሞች ጠርቶ ሲናገር ችግሩ የት ደርሶ እንደነበር ማወቅ ያስችለናል። ከኮማንድ ፖስቱ ውሸት ሳይቀር እውነት ማውጣት ይቻላል። አንድ ዕለት አንድ የደቡብ ልጅ ለብቻው ማማው ላይ ጠባቂ በነበረበት ሰዓት እጁን እያወናጨፈ ትልልቅ ፊደሎች በካርቶን ላይ እየጻፈ የነገረኝን ነገር ይበልጡን አስገረመኝ። አርባ ምንጭ የሚለውን ስም ካርቶን ላይ ጽፎ በጣቱ ወደኔ ያመላከተ እንደገና ጣቱን እንደ ጠመንጃ ቃታ መሳቢያ ቆልፎ ተኩስ እየተኮሰ አሳየኝ። ጉዳዩ ስላልገባኝ በድፍረት ግንቦት 7 የሚለውን ስም ካርቶን ላይ ጽፎ አስረዳኝ። ግንቦት 7 አርባ ምንጭ ውስጥ ተኩስ ከፍቶ እንደነበር ሊነግረኝ መሞከሩ ገባኝ። ያንን መልእክት ለማስተላለፍ የፈጀው ጊዜ ረጅም ነበር። ልጁ መልእክቱ እንዲገባኝ ያደረገው ጥረት ብቻ ሳይሆን ድፍረቱም አስገረመኝ። ሌሎችም ጠባቂዎቻችን ፍራቻቸው እየቀነሰ መጥቷል። ብቻቸውን ሲሆኑ አልፎ አልፎ መረጃ ይሰጡናል። አንድ ዕለት አንዱ የኦሮሞ ወጣት እኔም በተመለከተ በፌስቡክ ብዙ እንቅስቃሴዎች እንዳሉ ነገረኝ። አያይዞም ሳይወዱ በግድ ይፈቱሃል አለኝ። እንዴት እንደዚህ ማሰብ ቻልክ አልኩት። በሁሉም አቅጣጫ ተወጥረዋል፣ ምርጫ የላቸውም አለኝ። ጠባቂያችን የነገረኝን ለማመን ልቤ ፈልጎ ነበር። አእምሮዬ ግን የተጋነነ ተስፋ ላይ መንጠልጠል ይቅርብህ አለኝ። በዛች አንዲት ከሰዓት በኋላ ጠባቂ ይህንን የተስፋ ወሬ ሲነግረኝ ጎንደር ጎንደር የጀግኖች ሀገር የአንዲት ኢትዮጵያ ዋልታና ማገር የሚለው የቴዲ አፍሮ ሙዚቃ በከፍተኛ ድምፅ ከአንዱ ዞን ሚኒ ሚዲያ ተለቆ ነበር። ጎንደር ማመጹን ስለ ኮሎኔል ደመቀ መኮንን በጀግንነት መታኮስ የነገረን አልነበረም። ደመቀን ከጎንደር ወያኔ ወስዳለው ባለበት ወቅት ህዝብ ተከላክሎ እንዳስቀረው አናውቅም። ይህንን ስለማላውቅ ጠባቂ የነገረኝን ሰምቼ
እኔ ወደ ተለመደው የቅኔ ድርደራ ተመለስኩ። ጌራ ምድር ቆሜ ጎንደርን ብጣራ ወይ የሚለኝ ጠፋ የት ደረሰ ቋራ ብዬ ተቀኘው። ስንኙን ለመቋጠር ምክንያት የሆነኝ ዶናልድ ሌቪን የተባለው አሜሪካዊ የታሪክ ተመራማሪ ነው። ስለ ኢትዮጵያ ከጻፋቸው በአንደኛው መጽሐፍ በጥንት ጊዜ ስለነበረው የመንዝና የጎንደር ግንኙነት አስታውሼ ነው። ይህ ጸሐፊ ጎንደር የሊቃውንት ሀገር፣ ትምህርት የሚሰጥበት፣ ዕውቀት የሚፈልግ በተለይ ከመንዝ የሚሄድበት ቦታ እንደሆነ አትቷል። ጎንደርን በአይምሮ ወይም በአንጎል መልኩ ስሏታል። መንዝ ደግሞ እግር ነው ብሎ ነበር። መንዝ የሰራዊት መመልመያ፣ የተዋጊዎች ምንጭ እንደሆነና ጎንደር ሲነካ የመንዝ ሰራዊት እንደሚነሳ የጻፈውን ጽሑፍ አስታውሼ ነው ይህንን ስንኝ የቋጠርኩት። ቅኔው የተቋጠረው ጎንደር ለሸዋ ብድር እንዲመልስ በእስር ለምንማቀቀው የሸዋ ሰዎች እንዲደርስልን በማሰብ ነበር። እኔ እንዲህ አይነቱን ስንኝ ስቋጥር ለካስ ጎንደር ተነስቷል። ሁኔታዎች በፍጥነት መቀየር ጀመሩ። ከሴቶች እስር ቤት የሚመጣው የቴሌቪዥን ድምፅ ኢህአዲግ ቀውስ ውስጥ መውደቁን የሚያበስሩ መረጃዎች ተሸክሞ ነው። ኢህአዲግ ራሱን ገምግሞ መግለጫ ሰጠ ተባለ። መግለጫው በቴሌቪዥን ተነበበ። ኢህአዲግ በስብሰናል፣ በሀገሪቱ ለተፈጠረው ቀውስ ኃላፊነት መውሰድ አለብን የሚል መግለጫ ማውጣቱን ሰምተን ተደመምን። ኢህአዲግ በሀገሪቱ የፖለቲካ እስረኞች የሉም ሲል ከርሞ የፖለቲካ እስረኞችን እፈታለሁ አለ። መልሶም የፖለቲካ እስረኞች የሉኝም ቢልም ዓለም የሚያውቃቸውን የፖለቲካ እስረኞች መፍታት ጀመረ። ቴሌቪዥኑ የሚፈታ ወይም የተፈታ እስረኛ ስም ሲጠራ ሴቶች በጭብጨባና በእልልታ ደስታቸውን ይገልጻሉ። ከሁሉም የደመቀ ጭብጨባና እልልታ ያገኘው እስረኛ ኮሎኔል ደመቀ ነበር። በአራዳ ቋንቋ የደመቀ ስም ሲጠራ ሴቶች እስር ቤታቸውን ቀውጥ ያደረጉት። ደመቀ ማን ነው ብዬ አጥብቄ ጠየቅኩት። ከዛ በኋላ ነው የሀገራችን ሴቶች አሁንም ከምንም በላይ ጀግና እንደሚወዱ የገባኝ ስለ ኮሎኔል ደመቀ መረጃዬን ካሰባሰብኩ በኋላ ነው። ሴቶች እስረኞች የኢትዮጵያ ቴሌቪዥንን ብቻ ሳይሆን ዜና ፍለጋ የአማራ ክልልና የአዲስ አበባ ሚዲያዎችን ማዳመጥ ጀምረዋል። የአማራ ክልል ሚዲያ ከኢቲቪ በላይ ብዙ መረጃ ይሰጥ ነበር። አንድ ምሽት የሚዲያ ሰዎች ተሰብስበው የሚያደርጉትን ውይይት ሰማን። ዘረአይ የሚባል ትልቅ የሚዲያ ባለስልጣን የተለያዩ ክልሎች ሚዲያዎች ተገቢ ያልሆኑ ዜናዎችና ዘገባዎች ያሰራጫሉ ብሎ ክስ ደረደረ። ያስገረመኝ ነገር የአማራና የኦሮሞ ክልል ሚዲያ ባለስልጣናት ለሰውየው በድፍረት እየሰጡ የነበረው መልስ ነው። እንዳሻቸው ነበር የሚመልሱለት። ዘረአይ የወያኔ ሰው መሆኑን ስለጠረጠርኩ እውነትም ወያኔ እያበቃለት ነው አልኩኝ። በዛን ሰሞን የኢህአዲግ አባል ድርጅቶች መሪዎች በጋራ መግለጫ እንደሚሰጡ ሰማን። ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ደቡብን ወክሎ፣ ደመቀ መኮንን አማራን ወክሎ፣ ለማ መገርሳ ኦሮሞን ወክሎ፣ ደብረጽዮን ትግራይን ወክለው ነበር የቀረቡት። የኃይለማርያምና የደመቀን መግለጫዎች ብዙም አልወደድኳቸውም። በቀጥታና በድፍረት የሚናገሩ አይመስልም። የደብረጽዮን ድፍረትም ጌታዋን የተማመነች በግ አይነት ይሆናል በሚል ስለተረጎምኩት ብዙም አልመሰጠኝም። ያስገረመኝ የኦቦ ለማ መገርሳ በድፍረት የተሞላ ነገሮች በነበሩበት መቀጠል እንደማይችሉ ለውጥ ለማምጣት መስዋዕትነት መክፈል ካስፈለገም መክፈል ያስፈልጋል የሚል መልእክት አስገረመኝ። እውነትም ወያኔ አብቅቶለታል አልኩኝ። በላይ በላዩ እስረኞች መፈታት ጀመሩ። እነ አንዱዓለም አራጌ፣ እነ እስክንድር ነጋ፣ እነ ጀነራል ተፈራ ማሞ፣ እነ መረራ ጉዲና፣ በቀለ ገርባ፣ ኦልባና ሌሊሳ፣ ሌሎችም ብዙ እስረኞች ተፈቱ። ወያኔ ከመታፈኔ በፊት ለአንዱዓለምና እስክንድር፣ በቀለና ኦልባና በግፍ የታሰሩ መሆናቸውን የሚገልጹና እንዲፈቱ የሚጠይቁ በርካታ መግለጫዎች በግንቦት 7 ጸሐፊነት የመጻፌን አስታውሼ በመፈታታቸው ተደሰትኩኝ። እነሱ ከተፈቱ የኔም መፈታት አይቀሬ ነው በሚል መጽናናት ጀመርኩ። ግን ተስፋ እንዳደረኩት አልሆነም። ከቀናት አልፎ ሳምንታት፣ እንደውም ጥቂት ወራቶች ነጎዱ። ከመላው ሀገሪቱ በርካታ እስረኞች እንደተፈቱ የሚያበስረው ዜና እያረጀ መጣ። የመፈታቴ ወሬ ጠፋ። ቤተሰቦችም በየሳምንቱ ምግብ ይዘው ሲመጡ ስለኔ ጉዳይ ምንም የሚሉት አልነበራቸውም። በእስረኞች መፈታት ላይ ኢህአዲግ የደረሱበት ስምምነት እኔን አይጨምርም ወደሚል መደምደሚያ ላይ ደረሱ። እንደ ቅድመ አያቴ እንደ ይፍቱ ሥራ እኔም እንግዲህ ሚካኤል ያውቃል ብዬ ሁሉን ለሱ ትቼ ተረጋጋሁ። የካቲት ወር መጨረሻ ላይ አቶ ኃይለማርያም ደሳለኝ
በፈቃዱ የጠቅላይ ሚኒስትርነቱን ቦታ እንደሚለቅ ዜና ሰማን። በበኩሌ የአቶ ኃይለማርያምን ጠቅላይ ሚኒስትርነት ከምሮ ወስጄ አላውቅም። ጠቅላይ ሚኒስትር ካልነበረበት ቦታ ኃይለማርያም እለቃለሁ ማለቱ አስገረመኝ። ይህ አግራሞት በአንድ ወቅት ከሲሳይ አጌና ጋር በኢሳት ቴሌቪዥን ያደረግኩትን ቃለ ምልልስ እንዳስታውስ አደረገኝ። አቶ ኃይለማርያምን እንዴት ታየዋለህ ነበር የሲሳይ ጥያቄ። በእንጨት እንደተሰራ በገመድ ወያኔዎች እንደሚያስደንሱት አሻንጉሊት ነበር የኔ ምላሽ። በእንግሊዘኛው የፓንተማይም ገጸ ባህሪ ይመስለኛል ነበር ያልኩት። ይህ አመለካከቴ ትክክል እንደነበር ውሎ አድሮ አቶ ኃይለማርያም ራሱ አልካደውም። ምንም አይነት ነፃነት አልነበረኝም፣ ስራም ሰራው በተጽዕኖ ነበር ብሏል። በተጽዕኖ መስራቱን እኔም አልጠራጠርም። አንድ ሰው እንዲህ አይነት አስቸጋሪ ሁኔታ ውስጥ ሲወድቅ እምቢ የማለት ድፍረቱ ሊኖረው ይገባል። የኔ ቅሬታ ለምን እምቢ አላለም ነው። እምቢ ባለማለቱ ወያኔዎች ብዙ አሳፋሪ ነገር ውስጥ እንዲገባ አድርገውታል። ቢሳካ ኖሮ በኔም ሞት አቶ ኃይለማርያም እጁን እንዲያስገባ አድርገውት ነበር። የወያኔ የስለላ ቡድን እኔን ኤርትራ ውስጥ ለመግደል ያወጣው እቅድ እንዴት እንደከሸፈ ኢሳት ቴሌቪዥንና ሬዲዮ በዝርዝር ዘግቦታል። ግድያው እንደሚሳካ እርግጠኛ የሆነው የስለላ መስሪያ ቤት በመጨረሻው ሰዓት ላይ ጉዳዩን ለአቶ ኃይለማርያም ነግሮ ይሁንታን እንዳገኘ ግድያውን ሊፈጽም የመጣውን ሰውና የጠቅላይ ሚኒስትሩን የደህንነት አማካሪ ነኝ ያለው ሰው በስልክ ያደረጉትን ውይይት በመቅዳት ደርሰንበታል። የዚህ ውይይት የድምፅ ቅጂ አሁንም በኢሳት እጅ አለ። አቶ ኃይለማርያም ስልጣኔን ለቅቅ ያለው ሲል በእኔ ላይ ያጸደቀውን አይነት ውሳኔ በስንት ሰዎች ላይ በደህንነቱ መስሪያ ቤት አማካኝነት እየቀረበለት አጽድቆ ይሆን ማለት ያልቀረም። እኔ ከሞት ተርፌ ሞት የፈረደብኝን የኃይለማርያምን መንግስት መፈረካከስ እያየሁ ነው። ከሞት ያልተረፉትስ አልኩኝ። ያም ሆነ ይህ አቶ ኃይለማርያም በፈቃዳቸው ስራ የለቀቁ የመጀመሪያው ኢትዮጵያዊ ሆኑ። በኢትዮጵያ ያልተለመደ ታሪካዊ ነገር ተከናወነ የሚል የተለመደውን አታካች ሐተታ የኢትዮጵያ ቴሌቪዥን ይግተን ጀመረ። አቶ ኃይለማርያም ማን ይተካ ይሆን ለሚለው ጥያቄያችን የሴቶች እስረኞች ቴሌቪዥን ፍንጭም ይሰጠን አልሆነም። የካቲት አልቆ መጋቢት ገባን። መጋቢትን አገባደድን። ከሴቶች እኩል ከምንሰማው ዜና ሌላ ምንም መረጃ ስለማይደርሰን የጠቅላይ ሚኒስትሩነቱ ጉዳይ ወዴት እያመራ እንደሆነ ማወቅ አልቻልንም። በግሌ ግን በምክንያታዊነት ላይ በተመሰረተ ጥንቆላ መጪው ጠቅላይ ሚኒስትር ኦሮሞ ሊሆን ይችላል የሚል ግምቴን ይዣለሁ። ታምራት ላይኔና ኃይለማርያም ደሳለኝ አማራንና ደቡብን እንደማይወክሉ አውቃለሁ። ሆኖም ግን በኢህአዴግ ስሌት አማራውም ደቡብም እድል አግኝተዋል የሚል ሊሆን እንደሚችል መገመት ቀላል ነው። በኢህአዴግ ውስጥ ክርክር ሊነሳበት የማይችል ጥያቄ የጠቅላይ ሚኒስትርነቱ ተራ የኦሮሞዎች በመሆኑ ላይ ነው። በተለይ ህዝባዊ አመጽ በሰፊው ተፋፍሞ የነበረው በኦሮሚያ ክልል መሆኑ ሲታከልበት መጪው ጠቅላይ ሚኒስትር የግድ ከኦሮሞ ካልመጣ አገር አይረጋም ከሚል ድምዳሜ ላይ ደርሻለሁ። እንዲህ ባለው ድፍንፍን ያለ ሁኔታ ውስጥ አንድ ዕለት አንዱን ጠባቂያችንን የሚቀጥለው ጠቅላይ ሚኒስትር ማን ይሆናል እየተባለ ነው የሚል ጥያቄ አቀረብኩለት። ጠባቂው ኦሮሞ ነው። ዶክተር አብይ አህመድ ይሆናል እየተባለ ነው አለኝ። የጠራልኝን ስም ፈጽሞ ሰምቼው ማውቅ አልነበረም። በመሆኑም እርግጠኛ ለመሆን ማን አልኩት። ጠባቂም ስሙን ደገመልኝ። አሰፋ እዛችሁ መስኮት ጋር ቆሞ ያዳምጠን ነበር። ግራ እንደተጋባው ተመልክቶ አብይ ማን እንደሆነና ቀድሞ የት መስሪያ ቤት እንደሰራ ማብራሪያ ሰጠኝ። ይህ ውይይት የተካሄደው አብይ ከመመረጡ በትንሹ ከሳምንታት በፊት ነበር። አንድ ዕለት ኢህአዴግ ጠቅላይ ሚኒስትር ለመምረጥ ስብሰባ መቀመጡን ሰማን። በማታ ዜና የአዲሱን ጠቅላይ ሚኒስትር ማንነት እናውቃለን ብለን ጠበቅን። ምንም ያህል ቢመሽ ሴቶች እስረኞች የቴሌቪዥናቸውን ድምፅ ከፍ አድርገው ያሰሙናል ብለን ተማምነን ነበር። ብዙ ጠበቅን። ዜናው ጠፋ። የሴቶቹም ቴሌቪዥን ጠፋ። እኛም ተስፋ ቆርጠን ተኛን። በማግስቱ ጠዋት ሀገሪቱ አዲስ ጠቅላይ ሚኒስትር እንደተሾመላት ሰማን። ስሙም ያወጣት ጠባቂ ከሳምንት በፊት የነገረን ሰው ነው፣ አብይ አህመድ። ከወራት በኋላ እንደሰማሁት የአብይ አመራረጥ ብዙ ውጥረት፣ ብዙ ሴራ፣ ብዙ መገለባበጦች የነበሩበት እንደነበር ነው። ይህ ከሆነ እንዴት ሆኖ ነው ያ ፖሊስ ያለምንም ማወላወል መጪው ጠቅላይ ሚኒስትር አብይ ይሆናል ያለን? ምርጫው በኢህአዴግ ምክር ቤት ዲሞክራሲያዊ በሆነ መንገድ ተካሄደ ተብሎ በይፋ በቴሌቪዥን ሲነገር ሰማሁ። ቀድሞ በተራ ፖሊስ ደረጃ አብይ መሆኑ መታወቁ
ጉዳዩ በኦህዴድ በኩል ያለቀለት እንደነበር እንድጠራጠር አደረገኝ። በኦህዴድ በኩል ሰማይ ዝቅ ምድር ከፍ ብትል አብይን ጠቅላይ ሚኒስትር ሳናደርግ የሚያስቆመን ኃይል አይኖርም የሚል አቋም አስቀድሞ የተወሰደ ይመስለኛል። በአንድ አጋጣሚ ኦሮሞ ያልሆነ ሰው ኢህአዴግ ቢመርጥ ኦህዴዶች ላለመቀበል የቆረጡበት ጉዳይ መሆኑን ከጠባቂያቸው ከፖሊስ ብቻ ሳይሆን ከራሱ ከአሰፋም አንደበት ከምሰማው የተገነዘብኩት ነው። አሰፋ በባለቤቱ በኩል ያገኘው መረጃ አብይ ጠቅላይ ሚኒስትር እንደሚሆን ነበር። በኋላ እንደሰማሁት ሀገር አብይን ጠቅላይ ሚኒስትር ለማድረግ ምጥ ላይ እንደነበረች ነው። አገር ታምጥ እንጂ የሀገሪቱን ጠቅላይ ሚኒስትር ኦህዴድ አምጦ ከወለደው ሰነባብቶ ነበር እላለሁ። የአዲሱን ጠቅላይ ሚኒስትር ስም አወቅን። ድምፁ ከሴቶች እስር ቤት ይሰማናል። ሀገሬውና ሁሉም የቃሊቲ እስረኞች መልኩን፣ ቁመቱን፣ ውፍረቱን ወይም ቅጥነቱን አውቀዋል። ጠቅላይ ሚኒስትሩ ምን እንደሚመስል የማናውቀው እኔና ሁለት ቁራኛዎቼ ብቻ ሆነን። ዶክተር አብይ አህመድ ጠቅላይ ሚኒስትርነቱ በፓርላማ ሲጸድቅለት ያደረገውን ንግግር አዳመጠን። ጆሮአችንን የሴቶች እስር ቤት ግድግዳ ከሆነው ቆርቆሮ ላይ ለጥፈን ኢትዮጵያ የሚለው ቃል በተደጋጋሚ ሲጠቀስ ሰማሁ። ከጥላቻ ይልቅ ስለ ፍቅር፣ ከመከፋፈል ይልቅ ስለ አንድነት፣ ከጠብ ይልቅ ስለ ሰላም፣ ከክፋት ይልቅ ስለ ደግነት በኢትዮጵያ ፓርላማ ውስጥ የሚነገርበት አዲስ ዘመን መጣ። የፈጣሪን ስም ጠርቶ ሀገሪቱንና ሕዝቧን እንዲባርክ ጥሪ የሚያደርግ መሪ መጣ። ኢትዮጵያ ለዘላለም ትኑር ብሎ ንግግሩ እንደመደመ የዛን ምሽት እኔም ኢትዮጵያንና ሕዝቧን እንኳን ደስ አላችሁ ብዬ አሸለብኩኝ። አብይ ከተመረጠ ወር አለፈው። የኛ ህይወት ግን ለውጥ አላሳየም። እርግጥ ነው የእስረኛ ምግብ ተሻሽሏል። የምግብ በጀት በእጥፍ መጨመሩን ሰምተናል። አሰፋ ግን ዳቦ መርዝ ይቀባል፣ ወጡ የብርዝ ጠብታ ይጨመርበታል የሚል ክሱን አጠናክሮ እንደቀጠለ ነው። ከቤቱ የሚመጣለት ምግብ ስለማይበቃው ሰውነቱ አሁንም እየከሳ ነው። ድውታ ከተጫነው አንድ ማለዳ የእስር ቤቱ አስተዳደር ኮማንደር ገብረየስ የታሰርንበት ቦታ መጣ። ካየሁት ብዙ ጊዜ ሆኖታል። ብዙ ጊዜ የሚመጣው እኔ ችግር ከፈጠርኩ ነው። በዛ ሰሞን የፈጠርኩት ችግር ስላልነበር በመምጣቱ ተገረምኩኝ። የዛን ዕለት ውጪ የመንቀሳቀስ ተራው ያሰፋ ነበር። ኮማንደሩ ሲመጣ እኔና ዳዊት ቤት ውስጥ ተቆልፎብን ነበር። ሻለቃ ብርሃነ በላሜራ መስኮቱ በኩል ተጣርቶ ይምጡ ሰው ይፈልጎታል አለኝ። ከገብረ ኢየሱስ ጋር ሰላምታ ተቀያየርን። ያለ ወትሮ ምን ችግር አለ ብሎ ጠየቀኝ። ምንም ችግር እንደሌለ ነገርኩት። እሱም የመጣበትን ምክንያት ነገረኝ። ቴሌቪዥን እንዲገባላችሁ ተወስኗል አለኝ። እኔ ግን ማን እንደወሰነ አልጠየቅኩትም። የቴሌቪዥኑ ጉዳይ ብዙም አላቁነጠነጠኝም። አይምሮዬ የተተከለው የፖለቲካ እስረኛ ሁሉ ተፈቶ እኔ ለምን ቀረሁ በሚለው ጥያቄ ላይ ነበር። ገብረ ኢየሱስን ሳይ በቅድሚያ ወደ ጭንቅላት የመጣው ስለ ፍቺ እንጂ ስለ ቴሌቪዥን ሊያወራ አልመሰለኝም። ይህን ተረድቶ ይመስለኛል በርታ አታስብ ብሎኝ ሄደ። ከሰዓት በኋላ ቴሌቪዥን ገባልን። የገባችው ቲቪ ትንሽዬ ቤታችንን የምትመጥን አዲስ ጠፍጣፋ ቴሌቪዥን ናት። ገመድ ተዘርግቶ አንቴና ተሰቀለ። ምርጫ ስላልነበራቸው ይሁን ሁኔታዎች በመለዋወጣቸው ስራውን ለመስራት ከመጡት ሰዎች አልሸሸጉንም። ሰራተኞቹ እያዩን እኛም እያየናቸው ስራው ተጠናቀቀ። የኛ ቴሌቪዥን ግን እንደሌላው እስረኛ ቴሌቪዥን የሳተላይት አገልግሎት የለውም። የተወሰኑ ጣቢያዎች ብቻ በኤሪያል የሚስብ ቴሌቪዥን አገልግሎት ነው ያገኘነው። ኢቲቪ መዝናኛ፣ ኢቲቪ ቋንቋዎች፣ አዲስ ቲቪና ኦቢኤስም ብቻ ነው የሚያሳየን። ለምን እኛ ብቻ ከሳተላይት የቴሌቪዥን አገልግሎት እንገደባለን ብለን መጠየቃችን አልቀረም። በብርሃነ በኩል ከኮማንደር ገብረ ኢየሱስ ከቃሊቲ አስተዳደር መልስ መጣልን። ለጊዜው ነው ቀስ ብሎ ይደርሳል ተባልን። ለነገሩ ነው እንጂ የኤሪያል ቲቪ በማግኘታችን በበኩሌ ደስተኛ ነበርኩኝ። የሳተላይት ቴሌቪዥን ፍላጎቴን ራቁቱን ለተወለደ ደላጎ መቻነሰው በሚለው ከልጅነቴ ስሰማው ባደግኩት የአባቴ ተረት አደብ አስገዛሁት። 4 ዓመት ሙሉ ከተለያየሁት ቴሌቪዥን ጋር ሰላምታ ተቀያይሬ የሚያሳየውን መመልከቱን ጀመርኩ። ለመጀመሪያ ጥቂት ቀናት በጣም ብርቅ ስለሆነብን እዛው ቴሌቪዥን ስር ተጠደመዋልና ማደር ነበር የቀራን። ለመጀመሪያ ጊዜ አዲሱንም ጠቅላይ ሚኒስትር አየነው። ዜና በምስል ጭምር መመልከት ቻለን። መዝናኛዎቹንም ኮመኮምናቸው። ሆኖም ግን በተለይ ለኔ በኢቲቪ የሚቀርቡ ፕሮግራሞች በአጭር ጊዜ ውስጥ እጅ አሉኝ። ዜና አቀራረቡ፣ የጥያቄና መልስ ፕሮግራሙ፣ ዶክመንተሪው፣
መዝናኛው፣ ሁሉም ጥራት የጎደለው ሆኖ አገኘሁት። የጋዜጠኞቹ አቅም በጣም ደካማ ነው። ፕሮግራሞች በቂ ጥናትና ዝግጅት አይደረግባቸውም። እነዚህ ነገሮች ተደምረው ቴሌቪዥን የማየት ፍላጎቴን ገታው። እንዲያውም በአጭር ጊዜ ውስጥ ከዜና ሰዓት ውጪ የቴሌቪዥኑን ድምፅ መስማት አስጠላኝ። ዳዊት ግን ቴሌቪዥኑን እንደ ትልቅ መድህን አድርጎ ወሰደው። ጠዋት ከእንቅልፉ ተነስቶ ይከፍተዋል። ድምፁን ዝቅ አድርጎ ማየት አይችልም። ውጪ ስፖርት የመስራት ተራው የኔ ከሆነ በውድቅት ተነስቶ ቢከፍተውም ችግር አልነበረውም። ክፍሉን ለቅቄ መውጣት እችላለሁ። እዛችሁ ትንሽ ክፍል ውስጥ ተዘግቶብን ስንውል ግን ከጠዋት ጀምሮ ከቴሌቪዥኑ የሚወጣው ድምፅ ጸጥታዬን የሚበክል ሆኖ ይሰማኝ ጀመር። ቀስ ብዬ በጠባይ ቴሌቪዥኑ እየፈጠረ ስላለው ችግር ለዳዊት ላስረዳው ሞከርኩ። ለመስማት ፈቃደኛ አልሆነም። በዚህ መካከል አሰፋ ከተዘጋበት ክፍል ወጥቶ ወደ ሌላ ዞን እንዲሄድ ተወሰነ። ይህንን ውሳኔ ለማስፈጸም ብርሃነ የመጣው ለምሽቱ ከተቆለፈብን በኋላ ነው። ከመሸ የውጭ በር ሲከፈት ሰምቼ በኮሪደሩ የላሜራ መስኮት በኩል ማን እንደመጣ ማየት ጀመርኩኝ። ብርሃነ የአሰፋን የእስር ክፍል ከፍቶ ዕቃውን እንዲሸክፍ ነገረው። አሰፋ ዕቃውን እየቋጠረ ውጪ መደርደር ጀመረ። ወደ መስኮቱ ጠጋ ብሎም ወደ ዞን 1 እንደሚሄድ ነገረኝ። እጁንም ዘርግቶ ይቅርታ ጠየቀኝ። እኔም እጄን ዘርግቼ መልካም ዕድል ተመኘሁለት። አሰፋ ከሄደ በኋላ የኔና የዳዊት ግንኙነት በቴሌቪዥን አጠቃቀም የተነሳ የበለጠ እየተበላሸ ሄደ። ከጧት እስከ ማታ ቤቱ ከቴሌቪዥን ጩኸት ነፃ መሆን አልቻለም። ችግሩን ለመፍታት ምክረ ሐሳብ አቀረብኩ። ከጧት እስከ ምሳ ሰዓት ቴሌቪዥን እንዳይከፍት፣ ከምሳ በኋላ እስከ ምሽት 4 ሰዓት ዳዊት እንደፈለገ እንዲያደርገው ነበር ምክረ ሐሳቡ። ዳዊት መብቴ ነው፣ እንዳሻኝ ማየት እችላለሁ የሚል ምላሽ ሰጠኝ። እንደዛ ከሆነ እኔም ያለ መስማት መብት አለኝ አልኩት። ሁለታችንም መብት አለን የምንል ከሆነ ችግሩ መፍትሄ አይኖረውም አልኩት። ያለንበትንም አስቸጋሪ ሁኔታ ለማስረዳት ሞከርኩ። እኔና አንተ ሁለት ስለሆንን ዳኛም ይሁን ሌላ ሰው የለንም። ብዙ ብንሆን ጉዳዩን በድምፅ በልጫ እንወስን ነበር። ያለን አማራጭ በስምምነት ችግሩን መፍታት ነው በማለት ላግባባው ሞከርኩ። እንዲህ አይነቱ ጥረት እንደ ድክመት ስላየው መልስ ለመስጠትም አልፈለገም። እንዳሻው ቴሌቪዥኑን ማብራትና ማጥፋት እንዲሁም ማስጮሁን ቀጠለበት። ስር ነቀል እርምጃ እንድወስድ ተገደድኩኝ። አንድ ከሰዓት በኋላ ዳዊት የቴሌቪዥኑን መቆጣጠሪያ ቤት ውስጥ ትቶ ውጪ መንጎራደድ ጀመረ። አጋጣሚውን ተጠቅሜ ቴሌቪዥኑን በመቆጣጠሪያው አማካኝነት ዳዊት የማያውቀውን ኮድ አስገብቼ ቆለፍኩት። ዳዊት ተመልሶ መጣ። ቴሌቪዥኑን ከፈተው። ከኢቲቪ ዜና ውጪ ሌሎቹን ጣቢያዎች መክፈት አልቻለም። አንተ ነህ እንዲህ ያደረከው? ኮዱን ንገረኝ አለ። አጠያየቁም እብሪት የሞላበት ስለነበር የበለጠ እንዳመራ አደረገኝ። የመብት ጉዳይ ነው ብለሃል፣ እኔም እንደፈለግኩ ማድረግ መብቴ ነው የሚል መልስ ሰጠሁት። ዳዊት አበደ። የቴሌቪዥኑን መቆጣጠሪያ መሬት ላይ ወርውሮ በእግሩ አጎነው። ለምን ለኔ ብለህ ቴሌቪዥኑንም አታደቀውም አልኩት። ይህ ይበልጥ አስቆጣው። ድምፁን ከፍ አድርጎ ጮሆ መናገርና መሳደብ ጀመረ። ማማ ላይ የነበሩት ጠባቂዎች ችግር እንዳለ ገባቸው። በአስቸኳይ ሻለቃ ብርሃንን ጠሩት። ብርሃነ ሲከንፍ መጣ። የዳዊትን እብሪትና ብልግና የሞላው ንግግር አዳመጠ። ጉዳዩ ወደ ቡጢም ሊያመራ እንደሚችል ተገነዘበ። ተው ቢለውም ስለባሰበት በቃ ዕቃህን ሰብስብ አለው። ጉዳዩ ወዴት እያመራ እንደሆነ ዳዊት ገባው። ወደዛው አሰፋ ወደ ለቀቀበት፣ እሱም ከዓመት በላይ ወደ ኖረባት ጠባብ ክፍል ሊወሰድ ነው። የዚህን ጊዜ በትንሿ ክፍል ውስጥ ከመቆለፍ ሊያድነኝ ይችላል ብሎ ያሰበውን አሳፋሪ ድርጊት ፈጸመ። የተጣላሁት ለምን እንደኔ ትግሬዎችን አጠላም ስላለኝ ነው በማለት የትግራዋዩን የብርሃንን ልብ ለማማለል ሞከረ። ስላናደደኝ እኔም ለምን የወያኔዎችን መቀመጫ ጠዋትና ማታ ስትልስ አትውልም? ምንም ያደርጉኝ ይመስልሃል? የሚል የቁጣ ቃል መለስኩለት። ብርሃንም በዳዊት ተንኮል የሚታለል የዋዛ ሰው አልነበረም። አትቀልድ፣ ዕቃህን ይዘውጣ ብሎ እዛች ትንሽ ቤት ውስጥ ወስዶ ከረቸመበት። 3 ዓመት ሙሉ የተመኘሁትን ለብቻ የመታሰር ዕድል አገኘሁ። የሰው መድኃኒቱ ሰው ነው የሚለው ብሂል ሁለተኛ እንደዋዛ ላልደግመው ለራሴ ቃል ገባሁ። ሰው ሁሉ ተፈቶ አለቀ። በተለይ የታወቁ የፖለቲካ ሰዎች በሙሉ ከተፈቱ ወራት አልፏል። ለምን እኔስ ማለት ያልቀረም የኔ ያለመፈታት ከወያኔዎች ተቃውሞ ጋር የተያያዘ ይሆናል የሚል ጥንቆላ ጀምሬያለሁ። ይህን ያልኩት ያለ ምክንያት አልነበረም። ስለ ወያኔ ብዙ ነገሮችን በድፍረት ተናግሬያለሁ። የምናገራቸው ነገሮች በመረጃ የተደገፉ ናቸው።
ዘረኝነታቸውን፣ ዘራፊነታቸውን፣ ድንቁርናቸውን በተለያዩ ሚዲያዎች ያለምንም መሸፋፈንና ግብዝነት ለህዝብ አስረድቻለሁ። ይህ ድርጊቴ እንዳሳመማቸው አውቃለሁ። ከዛም በላይ ወያኔዎች ከምርጫ 97 በኋላ የገጠማቸውን የዲያስፖራውን የተደራጀ ተቃውሞ ያደራጀው አንዳርጋቸው ነው ብለው አምነዋል። በምርመራ ወቅት በተደጋጋሚ በደህንነቱ የተጠየቁት ይህንኑ እምነታቸውን የሚያረጋግጥ ነው። ሁሉንም የድርጅት ሥራ የምትሰራው አንተ እንደሆንክ እናውቃለን። አሁን ግንቦት ሰባት ምን ይውጠዋል ብለውኛል። ወያኔዎች ምን ያህል የኔን ሚና ከሚገባው በላይ አጋነው እንደሚያዩት ቀደም ባሉት ዓመታት ተረድቻለሁ። አንድ የደህንነት ሹማቸውን እኔን መግደል በኢትዮጵያ የደህንነት ታሪክ ትልቁ ክንውን ይሆናል ብሎ በስልክ ሲናገር ቀርተነዋል። ይህንን ያለው እኔን እንዲገድል ኤርትራ ድረስ መስሪያ ቤቱን ለላከው ገዳይ ነው። ይህን ሁሉ አስቤ ነው ወያኔዎች የኔን መፈታት እንደ ዋዛ አያዩትም ከሚል መደምደሚያ ላይ የደረስኩት። ከዚህ መደምደሚያ ተነስቼ የእስር ኑሮዬን በተለመደ እርጋታ ለመግፋት ወስኛለሁ። የአካል እንቅስቃሴን አደርጋለሁ። መጽሐፌን አነባለሁ። ቴሌቪዥኑንም በዜና ሰዓት ወይም የተለየ ፕሮግራም ካለ እመለከታለሁ። ዳዊትም አልቦዘነም። ከታሰረበት ክፍል ሆኖ ሕይወቴን አስከፊ ለማድረግ ብዙ በብልግና የተሞላ ንግግርና ድርጊት ይፈጽማል። ቀን እስኪያልፍ በሚል የሚጀምረውን ተረት እየተረትኩ በጥሞና ማሳለፉን ተያይዤዋለሁ። በእንዲህ አይነቱ ተስፋ በጨለመበት ሁኔታ እየኖርኩኝ ነው። አንድ ምሳ ሰዓት ላይ ግን ጆሮዬ ፈጽሞ ያልጠበቀው ነገር ሰማ። ቀኑ ቅዳሜ ነው። አባቴ ለጥየቃ ስለሚመጣ ተዘጋጅቻለሁ። የሚመለሱ ዕቃዎቼን፣ የሚታጠቡ ልብሶቼን ሸክፌያለሁ። ቅዳሜ ዕለት በሳምንት አንድ ቀን ትኩስ ምግብ የማገኝበት ዕለት ስለሆነ ለመቆያም ይሆን ትንሽ ምግብ በልቻለሁ። የበላሁበትንም ሳህን አጥቤ በቁራጭ ጨርቅ እያደረኩ ነው። ስሜ ከቴሌቪዥን ውስጥ ሲጠራ ሰማሁ። መጀመሪያ ሰይጣን የጠራኝ ነበር የመሰለኝ። አይኔን ቴሌቪዥኑ ላይ ተከልኩ። ሁለት ጋዜጠኞች ጎን ለጎን ተቀምጠው የድረገጽ ዳሰሳ በሚል ፕሮግራም ተጠምደዋል። ሰሞኑን ማህበራዊ ሚዲያው ላይ ትኩረት ስለተሰጣቸው ጉዳዮች እያወሩ ነበር። አንደኛው ጋዜጠኛ ሰሞኑን አንዳርጋቸው ጽጌ ይፈታ የሚል ትልቅ የማህበራዊ ሚዲያ ዘመቻ ሲካሄድ ነበር አለ። ሌላው ቀበል አድርጎ ለዚህ ህዝብ ጥያቄ መንግስት በዛሬው ዕለት ምላሽ ሰጥቷል አለ። ባልደረባው አከታተለና አቶ አንዳርጋቸውና ሌሎች 547 ሰዎች በምህረት እንዲለቀቁ መንግስት ወስኗል አለ። የኔ ምላሽ ማለት ብቻ ነበር። የተባለውን በደንብ ብሰማውም ጆሮዬን ማመን አልቻልኩም። ጆሮዬን ያመንኩት ከቴሌቪዥኑ ግርጌ የሚጻፈውን ጽሑፍ ካነበብኩ በኋላ ነው። ስለኔና ስለ 547 እስረኞች ጋዜጠኞቹ የተናገሩት በጽሑፍ ከቴሌቪዥኑ ግርጌ ሲሽከረከር አየሁት። ማየት ማመን ነውና እንደምፈታ አመንኩኝ። ዜናው ዝብርቅርቅ ስሜትና ሐሳቦች ውስጥ ጨመረኝ። ሐዘንና ደስታ የተቀላቀለበት ስሜት። ልጆቼን እንደማያቸውና የአባቴ መንከራተት እንደሚያበቃ ሳስብ ደስታ ይሰማኛል። ያሳለፍኩትን የመከራና የሰቆቃ ዓመታት ሳስብ ሐዘን ይውጠኛል። የሰው ልጅ የማይለምደው ነገር የለም። ከለመድኩት እስር ቤት በምን ደረጃ እንደተቀየረ ወደማላውቀው ዓለም ልወጣ ነው። ይህም የሚጭረው ስጋት ቀላል አይደለም። ሁሉን ነገር እንዳስቀመጥኩት እንደተውኩት አገኘው ይሆን ወይስ ተቀይሯል? የ4 ዓመት የእስር ሕይወት በማንነቴ ላይ ምን አሻራ ትቷል? ይህስ አሻራ በውጪ ሕይወቴ ላይ ምን ፈተና ሊያመጣብኝ ይችላል? በደቂቃዎች ውስጥ ትርምስምስ ያለ ነገር ውስጥ ገባው። ይህን ትርምስምስ ያስቆመው ለጥየቃ የሚመጣውን አባቴን ዜናውን እንዴት እንደምነግረው ማሰብ ስጀምር ነው። ዜናውን ከቴሌቪዥን በሰማሁበት ሰዓት አባቴ ወደ እኔ ለመምጣት ጉዞ ላይ ስለሚሆን መረጃው አይኖረውም ብዬ አሰብኩኝ። ሰላም ከተባባልንና ቁጭ ካለ በኋላ በእርጋታ እንዴት እንደምነግረው አሰብኩኝ። ይህን ሳሰላስል ብርሃነ እንደተለመደው የውጭውን በር ቁልፍ ሲከፍት ሰማው። የብርሃነ ፊትና ድርጊት ከወትሮ የተለየ ነገር የለውም። ሁሌም እንደሚያደርገው ቤተሰብ የሚለውን ነገር ከመደጋገም ሌላ ምንም አላለኝም። አልሰማ ይሆናል ብዬ ስላሰብኩ ነገርኩት። መንግስት እንድፈታ መወሰኑን ከቴሌቪዥን መስማቴን ከምሩ በሚመስል ስሜት እንኳን ደስ አሉት አለኝ። እንደምፈታ መንግስት ተናግሮም አባቴን ለማግኘት የምጓዝባት አጭር ርቀት በእግሬ እንድሄድ አልተፈቀደልኝም። በተለመደው መኪና ከተው አባቴ እኔን ከሚጠብቅበት የገብረ ኢየሱስ ቢሮ ወሰዱኝ። ቢሮ ውስጥ ስገባ አባቴ ያለምንም መደገፊያ በሚያስገርም ፍጥነት ተነስቶ ቆመ። ከሳምኩት በኋላ እንዴት ነው ዛሬ በኤነርጂ ተሞልተሃል? እንደ ወጣት እኮ ነው ብድግ ያልከው አልኩት። ደስታ ነው ያስነሳኝ
በማለት እንደምፈታ ከሸገር ራዲዮ መስማታቸውን በጥድፊያ ነገረኝ። እንዴት እነግረዋለሁ በሚል የተጠበብኩት በከንቱ ሆነ። የአባቴን ባለቤት ታደለችም ፊቷ በደስታ ተሞልቷል። እንደ ልማዳችን የቆጤ ባጡን ስንቀባጥር የጥየቃው ግማሽ ሰዓት አለቀ። እንደምፈታ በሚዲያ ተነገረ እንጂ እንዴትና መቼ እንደምፈታ እኔም ሆነ አባቴ የምናውቀው ነገር አልነበረም። እኔ ስለዚሁ እያሰብኩ ወደ እስር ክፍሌ ተመለስኩ። አባቴም ስለዚህ ጉዳይ እያሰበ ወደ ቤቱ ሄደ። ቅዳሜ ዕለት እንደምፈታ ዜናው በመገናኛ ብዙሃን ተነገረ። ነገር ግን ከቃሊቲ አስተዳደር ስለዚህ ጉዳይ ማንም ሳያነጋግረኝ ቅዳሜ አለፈ። እሁድና ሰኞም ነጎዱ። ሰኞ ግንቦት 20 ነበር። ወያኔ ስልጣን የያዘበትና በጉልበት ብሔራዊ በዓል ያደረገው ቀን ስለሆነ ማንም ባለመምጣቱ አልተገረምኩም። ማክሰኞ ግን የሥራ ቀን ስለሆነ መምጣታቸው አይቀርም ብዬ በተስፋ መጠበቅ ጀመርኩ። ማንም ሳይመጣ ጠዋቱ አለፈ። ከሰዓት በኋላ ግን አቶ ገብረ ኢየሱስ ራሱ መጣ። ይፈታል የሚል ወሬ እንዳንተም እኛም በሚዲያ ነው የሰማነው። ምንም የደረሰ መመሪያ አልነበረም። አሁን ከ15 ደቂቃ በፊት ነው ወረቀቱን የላኩልን። በለዚህ ላይ ፈርም። ይህ ቅጽ ያንተ ነው። የተቀረው የማረሚያ ቤቱ ቀሪ ሰነድ ነው አለኝ። ፈርም ያለኝን ነገር ምን እንደሆነ ለማንበብ አልሞከርኩም። መነጽሬንም ስላልያዝኩኝ መፈረሚያ ቦታውን ብቻ ጠቁመኝ ብዬ ፊርማዬን በሰነዱ ላይ አኖርኩኝ። በሶስቱም ገጾች ላይ ፊርማዬ ማረፉን አቶ ገብረ ኢየሱስ ካረጋገጠ በኋላ ይሄ መፈታትህን የሚያሳይ ሰነድ ነው፣ ያስፈልግሃል። በል ዕቃዎችህን አስተካክል፣ አንዳንድ ነገሮች ማዘጋጀት አለብን፣ ተመልሼ እመጣለሁ፣ ዛሬ ወጥተህ ታድራለህ ብሎኝ ሄደ። እንደ ቀልድ እስር ቤት የተጠራቀመው የዕቃ ብዛት አስገረመኝ። የልብስ ማጠቢያ ሳፋው፣ የፕላስቲክ ጆግ፣ የውሃ ባልዲ፣ የምግብ ማስቀመጫ ፕላስቲክ ዘንቢል፣ ፔርሙዝ፣ የፕላስቲክ ኩባያ፣ የሳህን አይነቶችና ሌሎችም በርካታ ቅራቅንቦች ነበሩኝ። ጨርቃ ጨርቁም እንዲሁ ብዙ ነው። ብዙውን ዕቃ ይዞ የመሄድ ፍላጎት አልነበረኝም። ጥቂት ልብሶችና ሁሉንም መጽሐፎቼን ብቻ ለብቻቸው ለይቼ የተቀረውን እዛው ትቼ ለመሄድ ወሰንኩ። ከሰዓት በኋላ ወደ 10 ሰዓት ተኩል ገደማ የመኪና ሞተር ድምፅ ወደ ታሰርኩበት ግቢ ሲቃረብ ሰማሁ። እየመጡ እንደሆነ ገባኝ። ተረኛው መኮንን ብርሃነ ነበር። የውጭውን በር ከፍቶ ተዘጋጁ አለኝ። አዎን። ይህንን ብቻ ነው የሚወስዱት? አዎን፣ የተቀረውን ለሴቶች እስረኞች ስጡልኝ፣ እንደፈለጉ ያድርጉት አልኩት። መልካም እንዳሉ እናደርጋለን አለኝ። ብርሃነ ማማው ላይ ከነበሩ ጠባቂዎች አንዱ ወርዶ ዕቃ መጫኑን እንዲያግዘኝ ነገራቸው። ዕቃ መጫኑ እርዳታ የሚያስፈልገው አልነበረም። ረጅሙና ጓደኞቹን በዳማ ጨዋታ እያሸነፈ ያስመረራቸው አብዮት የሚባለው ወጣት ፖሊስ ቀልጠፍ ብሎ መጣ። ዕቃዬን ልቅምቅም እያደረገ መኪና ላይ ጫነው። እኔም የቀሩትን 2 ፌስታል መጽሐፎችን ይዤ ተከተልኩት። ዳዊት እዛው የተዘጋበት ክፍል መስኮት ላይ ቆሞ እየተመለከተ ነው። በመጨረሻ ቀን እንኳን በልደና ሁን ልለው አልቻልኩም። ጥላቻ ወይም ቂም ኖሮኝ አይደለም። ደህና ሁን የሚል የሰለጠነ መሰነባበቻ የሚረዳና የሚገባው ነው ብዬ ስላላመንኩ ብቻ ነው። ውጭ የቆመው መኪና አምቡላንስ ነው። ብርሃንን ትከሻ ለትከሻ በመጋጨት ተሰናበትኩት። እንደ ሰው ጥሩ ሰው ነበር። 3 ዓመት ሙሉ አንተ በለኝ ብለው እምቢ ብሎ አንቱ እንዳለ የዘለቀ ልበቀና ደግና ርኅሩህ ሰው ነው። አሳዛኝ ድራማ የሚወጣው የግል ታሪክ ያለው ሰው ነው። ሌሎቹንም ጠባቂዎችን ምድር ላይ ያሉትንና ማማው ላይ የተሰቀሉትን ደህና ሁኑ አልኳቸው። እጃቸውን ልባቸው ላይ ያደረጉ በደመቀ ፈገግታ መልካም ዕድል እየተመኙ ተሰናበቱኝ። እነዚህ የሀገሬ ልጆች በ3 ዓመት የቃሊቲ ቆይታዬ የጥንካሬ ምንጮቼ ነበሩ። በሕይወት እስካለሁ ውለታቸውን እንደማረሳው አውቃለሁ። እኔና ሌሎች 2 ሲቪል የለበሱ የደህንነት ሰዎች የበሽተኛ ቃሬዛው ከተዘረጋበት ወንበር ላይ ተቀመጠን። ዕቃው በሙሉ በመኪናው አንድ ጥግና ወለል ላይ ተቀመጠ። ጉዞ ጀመረን። በ3 ዓመት የቃሊቲ የእስራት ዘመኔ ከታሰርኩበት ክፍል እስከ አቶ ገብረ ኢየሱስ ቢሮ በመኪና ተመላልሻለሁ። ያችን ቢሮ ግን አለፍ ያላውቅም። ለመጀመሪያ ጊዜ መኪናው ወደ ገብረ ኢየሱስ ቢሮ መታጠፉን ትቶ ወደፊት ገሰገሰ። ከሩቅ ወደሚታየው አናቱ ላይ ቀስት ወዳለው ትልቅ የግቢ በር ተጣደፈ። በሩ ተከፈተና ወጣን። ወደ ቀኝ ከዞርን ወደ አዲስ አበባ፣ ወደ ግራም ከዞርን ወደ ደብረ ዘይት በሚወስደው ትልቅ አውራ ጎዳና ላይ ነን። ቃሊቲ በራፍ ላይ ካሰብኩት በላይ ብዙ ሰው ይታያል። በዚህ ሰዓት ይህ ሁሉ ሰው ምን እየጠበቀ ይሆን በማለት
ታዝብ ያለፍኩት። መኪናው ፊቱን ወደ ቀኝ አዙሮ ወደ አዲስ አበባ መሃል ከተማ መሮጥ ጀመረ። የአምቡላንሱን መስታወት ሰው ከውጭ ወደ ውስጥ ማየት እንዳይችል በሚያደርግ ጥቁር መሸፈኛ የተሸፈነ ነው። ወደ ውጭ እናያለን፣ ከውጭ ያሉት ግን አያዩንም። መኪናው ብዙም ሳይጓዝ በቀኝ በኩል ዞሮ ቀለበት መንገድ ላይ ወጣ። እስካሁን የት እንደምወሰድ የነገረኝ የለም። የኔ ግምት የእንግሊዝ ዜግነት ስላለኝ ወስደው እንግሊዝ ኤምባሲ ይጥሉኛል የሚል ነበር። በቀለበት መንገድ ጥቂት እንደተጓዝን ከሹፌሩ ጎን ከፊት የተቀመጠው ሰው ስልኩን አውጥቶ መነጋገር ጀመረ። ወሬው የአባቴን አድራሻ የተመለከተ በመሆኑ ወዴት እየተወሰድኩ እንደሆነ ገባኝ። መዳረሻዬ ግልጽ ሲሆንልኝ ሌላ ሐሳብ ገባኝ። አባቴ ልጅህ ቅዳሜ ይፈታል የሚል ወሬ ሰማ እንጂ መቼ እንደምፈታና የት እንደምወሰድ ዕውቀት አይኖረውም ብዬ ገመትኩኝ። ታዲያ እነዚህ ሰዎች አስቀድመው ሳይነግሩት ድንገት አምቡላንስ ይዘው ግቢ ውስጥ ሲገቡበት ምን ሊሰማው ይችላል የሚል ስጋት ገባኝ። ደንግጦ ቢወድቅስ? ልቡ ብትቆምስ? አሳሰበኝ። መኪናው ከቀለበት መንገድ ወጥቶ ቦሌ መንገድ ገባ። ከተማው ስለተቀየረ እኔ ሳልቀር ወደ አባቴ ቤት የሚወስደውን መንገድ በቀላሉ ልመራቸው አልቻልኩም። እንደምንም ተደናብረን ከቦሌ መንገድ ወደ አባቴ ቤት መገንጠያውን መንገድ አገኘ ነው። ከመገንጠያው በፊት በአካባቢው የማየው የሰው ብዛት አስደንግጦኛል። ይሁንና ወደ መገንጠያው ስዞር የማየው የሰው ብዛት ጭራሹኑ ተስፋ የሚያስቆርጥ ሆኖ አገኘሁት። እዚህ መንደር ውስጥ በዚህ ሰዓት ይህንን ያህል ሰው እንዲህ የሚተራመስ ከሆነ ይህ ሀገር አብቅቶለታል። የህዝብ ቁጥሩ ከቁጥጥር ውጭ ወጥቷል። ይህንን ህዝብ ማብላት፣ ማጠጣት፣ ስራ፣ መጠለያ እንዲኖረው፣ የጤናና የትምህርት አገልግሎት እንዲዳረስ እንዴት ማድረግ ይቻላል የሚል ጥያቄ ለራሴ መጠየቅ ጀመርኩ። ብዙም ሳንሄድ ከጭንቀት ነፃ ያወጣኝ ምላሽ አገኘው። አንድ ወጣት አምቡላንሷን እየተከተለ እዚህ ውስጥ ሳይሆን አይቀርም እያለ መጮህ ጀመረ። እነዛ ምን ሊበሉ ምን ሊጠጡ ነው በማለት የተጨነኩላቸው መንገዱን የሞሉት ሰዎች የወጣቱን ጩኸት ሲሰሙ አምቡላንሱን ተከትለው መሮጥ ጀመሩ። ወደ ቤታችን በሚወስደው መንገድ ዳርና ዳር ይዞ ቆሞ የነበረ ሰው ወደ መሃል መንገዱ ገባ። አምቡላንሱ መሄድ አቃተው። እንደምንም መኪናው ከሰው ጋር እየተጋፋ ወደ ግቢያችን ከሚወስደው የግራ መታጠፊያ ላይ ደረሰ። ከታጠፈ በኋላ ግን መንቀሳቀሻ ቦታ አልነበረውም። አባቴ ወደሚኖርበትና የብዙዎቻችን የልጆቹ ቤቶች ወደሚገኝበት ግቢ የሚወስደው መንገድ በሰው ተሞልቷል። የአምቡላንሱ ሹፌር ጥሩምባ ቢነፋም መንገዱን የሚለቅ ሰው አልተገኘም። ታናሽ እህቴን ከአምቡላንሱ ውጭ አያታለሁ። ስሟ አይኔ ነው። ምን እንደምትል አይሰማኝም። እንዳበደ ሰው ትጮኻለች። ልጇም ሱሌማንም አጠገቧ ቆሟል። ሞባይል ቴሌፎኑን ወደ ላይ ከፍ አድርጎ በእጁ ይዟል። አምቡላንሱን የከበቡት ሌሎች ፊቶች አላውቃቸውም። ሁሉም አይነት የሰው አይነት ነበር። ከአምቡላንሱ ውስጥ ያሉ የደህንነት ሰዎች ፊታቸው በስጋት ተሞልቷል። ወርደው መንገድ ለማስከፈት አልደፈሩም። አምቡላንሱ ከፊት፣ ከኋላ፣ ከግራና ከቀኝ በሰው ተከቧል። ከኋላ ያሉት ሰዎች በኃይል የኋላውን በር ሲጎትቱ መክፈቻው ተሰብሮ ተከፈተ። ለስሙላ ያህል ደህንነቶቹ ተው አይሆንም አሉ። የሰማችሁ አልነበረም። ድንገት ከባድ ዝናብ መጣል ጀመረ። ሁለት ወጣቶች ከተቀመጥኩበት እጄን ጎተቱኝ። ተነሳው። አምቡላንሱ በር ላይ ከመድረሴ በፊት ሌሎች ተጨማሪ እጆች እግሬን፣ ወገቤን፣ ትከሻዬን ደግፈው ወደ ላይ አነሱኝ። አየር ላይ አንሳፈፉኝ። ዝናብ ይወርዳል። ከዝናቡ በላይ የሰው ጩኸት አየሩን ሞልቶታል። እልልታ የሚያቀልጡ ሴቶች ድምጻቸው ይሰማኛል። የጥይት ድምጽ ይሰማል። ሲደጋገም ርችት እንደሆነ ገባኝ። አየር ላይ በሰዎች እጅ ላይ ተኝቼ ዝናብ ፊቴን እያጠበው ቁልቁል የተሰበሰበውን ሰው ጸጉር አያለሁ። እውነታና ህልም በተደበላለቁበት የተደበላለቀ ስሜት አየር ተንሳፈፍኩኝ። ምን ያህል ጊዜ እንደፈጀ አላውቅም። ረጅም ጊዜ ፈጀ መሰለኝ። በመጨረሻም አባቴ ቤት ውስጥ ከሰማይ አውርደው ወለሉ ላይ አቆሙኝ። አባቴ ጃኖ ለብሶ ከፊቴ ቆሟል። አባቴን፣ ባለቤቱን፣ አክስቴን፣ እህቴን፣ ልጇን፣ የአክስቴን ልጅ ጥሩነህንና ሌሎችንም ዘመዶቼን አቅፌ ሳምኩኝ። አንድም አላውቀው በወጣትነት ዕድሜ ያለ ሰው ይበቃል የሚል መመሪያ ሰጠኝ። አንድ ጊዜ ደጅ ያለውን ህዝብ ሰላም በልና እንዲረጋጋ እናድርግ፣ ከዛ በኋላ በስርዓት ፕሮግራማችንን እንቀጥላለን አለኝ። ይህ ሰው ማን እንደሆነ አላውቅም። በነበርኩበት ሁኔታ እሱ የሚለኝን ከመፈጸም ውጪ በራሴ ቁጥጥር ውስጥ አልነበርኩም። የምን ፕሮግራም? ምን አይነት ፕሮግራም የሚል ጥያቄም በአእምሮዬ አልመጣም። ወደ ደጁ ከመውጣቴ በፊት ይህ ወጣት እርጥቡ ሸሚዜ ላይ የክብር ካባ ጣል አደረገበት። ከቤት ወጥቼ ወንበር ላይ እንድቆም ተደረግኩ።
የአባቴ ግቢ ሰፊ ነው። መተንፈሻ እስኪያጣ በሰው ተሞልቷል። የግንብ አጥሩ በሰው ተሸፍኗል። ወደ መንገድ የሚያወጣው ትልቅ በር ተከፍቶ መንገዱ ይታያል። መንገዱ መሰብሰቢያ አዳራሽ ይመስል በሰው ታጭቋል። ወንበሩ ላይ ወጥቼ ስቆም የተሰበሰበው ሕዝብ በጭብጨባ በፉጨትና በጩኸት አገሩን አደበላለቀው። ምን እንዳልኩ አላስታውስም። አጭር ንግግር ነው የተናገርኩት። የፕሮግራሙ አዘጋጆች ሕዝቡን ያረጋጋል ብለው ያሰቡትን ንግግር ይመስለኛል። በአጭር ጊዜ ተመልሼ እንደምመጣ ተናግሬ ከወንበሩ ወረድኩኝ። ያው ወጣት እጄን ይዞ ከቤቱ መኝታ ክፍሎች ወደ አንደኛው ክፍል ውስጥ አስገባኝ። ልብስ በስብሷል፣ እሱን አውልቅና ይህንን ልበስ ብሎ አልጋ ላይ ወደ ተቀመጠው የባህል ልብስ አመላከተኝ። ልብሱን እስክቀይር በሩን ዘግቶ ሄደ። እንደተነገረኝ አደረኩ። ያስቀመጡልኝ የሀገር ልብስ በልኬ ተሰፋ ይመስላል። አልጠበበም፣ አልሰፋም። ትዕዛዝ ሰጪው ወጣት ለብሼ መጨረሴን ጠይቆ ተመልሶ የመኝታ ቤቱን በር ከፍቶ ገባ። በለበስኩት የሀገር ልብስ ላይ በቀጭኑ የተሰራ የኢትዮጵያ ሰንደቅ ዓላማ ከቀኝ ወደ ግራ እንዳገለድም አደረገ። ሰንደቅ ዓላማው እንዳይወድቅ በመርፌ ቁልፍ ወገቤ ላይ አጣበቀው። በላዩ ላይ የክብር ካባውን ደረበልኝ። ያለባበሱ ስርዓት እንዳለቀ ተመልሼ ከቤት ውጭ ተወሰድኩ። ከህዝቡ መሃል አቋርጠን እዛው ግቢ ውስጥ ካለው ወደ ራሴ ቤት ውስጥ ገባን። አዘጋጆቹ ወደዛ ቤት የወሰዱኝ የተሰበሰበው ህዝብ ከየትም ሆኖ ማየት የሚቻልበት ከፍ ያለ ባልኮኒ ስላለው ነው። ቀኑ መምሸት ጀምሯል። ባልኮኒው ላይ ቆሜ የህዝቡን ብዛት አየሁ። እኔ አባቴን ብቻውን አገኘውና ሳያስበው ደርሼ ይደነግጣል ብዬ ሲጨነቅ ለካስ እሱ ከባልኮኒው ላይ ሆኜ በማያቸው በሺዎች በሚቆጠሩ ወገኖች ተከቦ ነበር። እነዚህ ወገኖቹ አባቴን በባህል ልብስ አስጊጠውና ሞሽረው የኔን መምጣት ነበር የሚጠባበቁት። በመጀመሪያ ያስደመመኝ በሰው እጅ የነበረው የሞባይል ብዛት ነው። ከእያንዳንዱ ሰው የሞባይል ካሜራ የሚወጣው ብርሃን የሰማይ ኮከቦችን ቁልቁል የማይ እስኪመስለኝ አስደነቀኝ። በ4 ዓመት ውስጥ ይህን ያህል የቴክኖሎጂ ለውጥ መምጣቱ በጣም አስገረመኝ። ከሁሉ ነገር እጅግ ያስገረመኝ ያስደነገጠኝና ግራ ያጋባኝ ባልኮኒ ላይ ሆኜ በድምፅ ማጉያ የተለቀቀው መዝሙር ነው። ላንቺ ነው ኢትዮጵያ የሚለውን ለግንቦት 7 ህዝባዊ ኃይል የጻፍኩት የሰራዊት መዝሙር የእውቋ የሥነ ጥበብ ሴት የዓለም ፀሐይ ወዳጆን እህት የሜሮን ስሜነህ ድምፅ ልቤን ሰነጠቀው። ሜሮን ኢትዮጵያ የሚለውን የመዝሙሩን የመክፈቻ ቃል በረጅሙ ስለቀው ከድንጋጤ የተነሳ ጆሮዎቼ ለሰከንዶች ተደፈኑ። አይኖቼም እንደዚሁ ማየት አቆሙ። አስደንጋጭ ነገር እንደዛ እንደሚያደርግ ልማዱ ስላለኝ እየሆነ ያለው ነገር ለመረዳት አልከበደኝም። አይኔም የሚያየውን ጆሮዬም የሚሰማውን ማመን አቅቷቸዋል። 4 ዓመት ባልሞላ ጊዜ ውስጥ የኢትዮጵያ ፖለቲካ ተቀየረ። ላንቺ ነው ኢትዮጵያ አዲስ አበባ መሃል በድምፅ ማጉያ ተዘመረ። ለናዱት አንድነት፣ ላረከሱት ሀገር፣ ለቀሙን ነፃነት፣ ለጫኑብን ቀንበር መልሱ ይሄ ሆኖ መጥቷል ደረቴን ለአረር ብላ ሜሮን አዜመች። ከጀርባዋ የአጃቢዋን የአብይ ካሳን ድምፅ ሰማሁት። የለንደን ጓዶቼ ስለ ግንቦት 7 ንቅናቄ ምንም መረጃ አልነበረኝም። ከማውቃቸው መሃል ስንቶቹ ደረታቸውን ለአረር ሰጥተው ይሆን ለዚህ ቀን ያበቁን ብዬ መጠየቅ ያልቀረም። ዝርዝሩ ባይኖረኝም የአስቸኳይ ጊዜ አዋጅ እንዲታወጅ ያስገደደ ሀገራዊ የትግል ሁኔታ እንደነበር አውቃለሁ። ወያኔን ኮማንድ ፖስቱ የሚባል ጭራቅ ያስፈጠረው ይህ ሀገራዊ መራራ ትግል መሆኑ ግንዛቤው አለኝ። እድሜ ለሴት እስረኞች ቴሌቪዥን። ከዚህ ሀገር አቀፍ ትግል ስንቶቹ ደረታቸውን ለአረር ሰጥተው ለዚህ ቀን እንዳበቁን ግን በቂ መረጃ አልነበረኝም። ሐሳቦች በብርሃን ፍጥነት መጥተው ብን ይላሉ። የተፈታሁበትን ቀን ከኔ ጋር ለማክበር የተሰበሰበው ህዝብ መዝሙሩን በቃሉ ያውቀዋል። ይህም ሌላው ያስገረመኝ ነገር ነበር። ስለዚህ መዝሙር አንድ ነገር ማለት አለብኝ የሚል ስሜት ተሰማኝ። ግፊቱ የመጣው የተሰበሰበው ህዝብ በከፍተኛ ስሜት ሲዘምር በማየቴ ነበር። መዝሙሩ እንዳበቃ ነገርኳቸው። ይህን መዝሙር እንድጽፍ ያደረገኝ ምክንያት አንዲት ከሰሜን ሸዋ ከመንዝ ተነስታ አረብ ሀገር ሄዳ ስቃይዋን ያየች ወጣት ሴት ልጅ ላይ የተሰራ ዶክመንተሪ ፊልም ኤርትራ በረሃ ውስጥ ሆኜ በኢንተርኔት ስላየሁ እንደሆነ ገለጽኩላቸው። ሌላም ጥቂት ነገሮች ተናገርኩ። ስለምገኝበት ሁኔታ፣ እነሱ ስላሳዩኝ ፍቅር ጥቂት አልኩኝ። በመጨረሻም ላንቺ ነው ኢትዮጵያ የሚል ጽሑፍ ያለበት የወርቅ የአንገት ጌጥ ከነሐብሉ ተሸለምኩ። የአቀባበል ስርዓቱ በዚህ ተጠናቀቀ። ከባልኮኒ ወርጄ ወደ ቤት ገባው። እስከዛ ድረስ ልጆቼንና እናታቸውን ለማናገር እድል አላገኘሁም። ከባልኮኒ ወርጄ እቤት እንደገባሁ የእህቴ ልጅ በሞባይሉ ለንደን ደውሎ ከየሚ ጋር አገናኘኝ።
ከ3 ዓመት በኋላ የየሚንም የልጆቼንም ድምፅ ሰማሁ። እነዛን ድምፆች እሰማለሁ የሚል ተስፋዬ የሞቱባቸው ወቅቶች እያሰብኩ ለአጭር ጊዜ አዋራኋቸው። ስልኩን ዘግቼ የማያልፍ ነገር የለም ሁሉም ያልፋል የሚባለው ለዚህ ነው አልኩኝ። ቀስ እያለ ይህኔን ለመቀበል የተዘጋጀ ስርዓት በሚገባ የታሰበበትና ዝግጅት የተደረገበት ጉዳይ እንደሆነ እየገባኝ ሄደ። ልብ ያላልኳቸውን ነገሮች ልብ ማለት ጀመርኩ። ከባልኮኒው ላይ ሆኜ ያየኋቸው መካከለኛ ድንጋዮች፣ ወንበሮች፣ የቤቶቹን ግድግዳዎችና የግንብ አጥሩን የሸፈኑት በሙሉ ቀለም በትልልቅ ጽሑፎች የተሰሩ ፖስተሮች፣ አስተናጋጆች የለበሱት አንድ አይነት ምስልና ጽሑፍ የታተመባቸው ካናቴራዎች፣ አባቴንና እኔን ያለበሱንን የክብር ልብስ፣ የድምፅ ማጉያው፣ ሌሎችም ነገሮች ዝግጅቱ በደንብ የታሰበበት እንደሆነ የሚያሳዩ ናቸው። እየመሸ ሲሄድ ሰው መበተን ጀመረ። ሆኖም ግን እስከ ምሽቱ 3 ሰዓት ድረስ ግቢ ውስጥ በጣም ብዙ ሰው ነበር። ያንን ሁሉ ሰው መመገብና ማጠጣት የሚያስችል ዝግጅት መደረጉ ሌላው ያስገረመኝ ጉዳይ ነው። ሌላው አዘጋጆቹ ጥንቃቄ ያደረጉት ፎቶ ልነሳ የሚለው የሰው ብዛት እንዳያጨናንቀኝ ነበር። ሰው ተራውን ጠብቆ ያለ ግፊያና ግርግር ፎቶ መነሳት የሚችልበት አግባብ አመቻችተዋል። በመጨረሻም በአዘጋጆቹ ስምምነት ለዛሬ ይበቃል፣ ብታርፍ ይሻላል ተባልኩ። የተሰጠኝን መመሪያ በጸጋ ተቀበልኩ። ውለዬንና ምሽቴን በጽሞናና በጸጥታ ለማጤን ወደምችልበት ማደሪያ ክፍል ያመራሁ። ልማድ በቀላሉ አይረሳም። ያው እንደተለመደው የእስረኛ ቆጠራ ከመጀመሩ በፊት በማለዳ ከእንቅልፍ የነቃው። ለጥቂት ሰከንዶች የት እንዳለው ለማወቅ ተሳነኝ። ከእስር ቤት ውጪ የመጀመሪያ ምሽት ማሳለፌን ማመን ቢያቅተኝ ማንም የሚፈርድብኝ አይመስለኝም። በጀርባዬ ተንጋልዬ ወደ ላይ የማየው ጣራ ሩቅ ነው። የግድግዳው ቀለም ሰማያዊ ነው። ክፍሉ ሰፊ ነው። የለበስኩት ብርድ ልብስ አይሻከርም። ከፊት ለፊቴ አሮጌ ቁም ሳጥን ተገትሯል። ትላንትና ቀኑንና ምሽቱን የሆነው ሁሉ ቅዠት አይደለም አልኩኝ። በጣም ጠዋት ነው። በደንብ አልነጋም። ሰው ሁሉ እንደተኛ ነው። የስፖርት ልብስ ለብሼ በሩን ከፍቼ ወጣሁ። ያ እንደዛ በሰው ተጨናንቆ የነበረ ግቢ ባዶ ነው። ጸጥ ረጭ ብሏል። የአካል እንቅስቃሴ ከመጀመሪ በፊት የግቢውን ግድግዳዎች ያጥለቀለቁትን ፖስተሮች ሳይ የተጻፉትን ጽሑፎች ማንበብ ጀመርኩ። ከሁሉ ያስገረመኝ ፖስተር ኤርትራ ውስጥ እንጨት ስፈልጥ ከሚያሳየው ምስል ጋር የተጻፈው ጽሑፍ ነው። ነፃነትን የሚያውቅ ነፃ አውጪ ይላል። ቃሉ የተወሰደው በ1997 ካሳተምኩት ነፃነትን የማያውቅ ነፃ አውጪ ከሚለው የመጽሐፌ ርዕስ እንደሆነ ግልጽ ነው። ፖስተሩን እያየሁ ያ ጽሑፍ ብዙ የማንበብ አቅም ያላቸውን ሰዎች ሳይቀር ያስመረረ ጽሑፍ እንደነበር አስታወስኩኝ። የኔ መታሰር ያንን አስቸጋሪ መጽሐፍ ፈላጊ ብዙ አድርጎት ይሆን? ምን ያህል ተጨማሪ ሰው አንብቦት ይሆን? ለዚህ ይሆን ይህን መጽሐፍ አምጣልኝ ስለው ያደግ የደህንነት ሰውዬ በየትም ስፍራ ፈልገን ያረጀ ቅጽ እንኳን ማግኘት አልቻልም ያለኝ? እኔን የሀገሪቱ ዋና አሸባሪ ብሎ የፈረጀኝ የወያኔ መንግስት ውልቅልቁ እየወጣ ነው። እኔ ደግሞ የወያኔ አይነቱን ነፃ አውጪ ለመተቸት የጻፍኩት የመጽሐፍ ርዕስ ተገልብጦ ነፃነትን የሚያውቅ ነፃ አውጪ ተብያለሁ። የታሪክ ምጸት ይሏል ይህ ነው። ከፖስተሮቹ ንባብ በኋላ የአካል እንቅስቃሴዎችን ጀመርኩ። ሰው ሳይነሳ ሁሉን አጠናቀቅኩ። ተጣጥቤና ለባብሼ የነፃነት ህይወት ለመጀመር ተዘጋጀው። ህይወት ማታ ካቆመበት ጀመረ። እኔ ሳልሆን ሌሎች ናቸው አሁንም የቀን ውሎዬ ምን እንደሚመስል የሚወስኑልኝ። የአቀባበል አዘጋጆችና ቤተሰቦቼ በጋራ እየመከሩ የማደርገውን ይነግሩኛል። በዚህ ስምምነት መሰረት ቀኑ መልካም ምኞቱን ለመግለጽ በብዛት መምጣቱ የማይቀረውን ሰው እየተቀበልኩኝ እንዳሳልፈው ተወሰነ። ለነገሩ እኔም የማደርገው ነገር አልነበረም። ወደ እንግሊዝ አገር ሊሄድ እንዳል መጓጓዣ ሰነድ አልነበረኝም። ለዚህም ነው በጠዋት ከመጡት ሰዎች መሃል የእንግሊዝ ኤምባሲ ሰራተኞችን ያየኋቸው። የመጓጓዣ ሰነድ ለማዘጋጀት ፎቶግራፊ እንደሚያስፈልግ ነገሩኝ። ኬቲ የኤምባሲው ካውንስለር በሞባይሏ ፎቶ ደጋግማ አነሳችኝ። ጥራቱን ካረጋገጠች በኋላ ከነዚህ አንዱን እንጠቀማለን፣ ችግር አይኖረውም አለች። ሌላ የሚያስፈልግ ነገር ከእስር የተፈታህበትን የሚያረጋግጥ ሰነድ ነው። ሰው ሲፈታ ይሰጣሉ፣ ለአንተ አልሰጡህም ወይ በማለት ኬቲ ጠየቀችኝ። የምትለው ሰነድ ያ አቶ ገብረ ኢየሱስ ያንተ ቅጽ ነው ብሎ ሲሰጠኝ ሳላነበው የተቀበልኩት ሰነድ መሆኑ ገባኝ። በመከራ ተፈልጎ ከእስር ቤት ይዤ ከመጣኋቸው ዕቃዎች መሃል ተገኘ። ሌላው ማንም ሰው የማያውቀውን የቀን ፕሮግራም እህቴ ነገረችኝ ነው። ሳያገኘኝ እንዳይሄድ ብሏል አለችኝ እህቴ። አያይዛም ስለኔ መፈታት በየጊዜው ከዶክተር አብይ ጋር ያደረገችውን ግንኙነት ቀስ አድርጋ ነገረችኝ።
ዶክተር አብይ እስከ ሰኞ እንዳልተፈታው ሲያውቅ የወሰደውን እርምጃ አጫወተችኝ። እኔም እሱ ፈቃደኛ ከሆነ እኔም ፈቃደኛ እንደሆንኩ ነገርኳት። የምናገኘው የዛን ዕለት ቢሆንም በስንት ሰዓት እንደምናገኘው እህቴ እርግጠኛ አልነበረችም። ሰውን እያስተናገድን የጠቅላይ ሚኒስትሩን ስልክ መጠበቅ ያዝን። ከጠዋት አንስቶ ሰው መግሮፉን ቀጥሏል። አንዳንዶቹ ከጎንደር ድረስ ተጉዘው እንደመጡ ነገሩኝ። ስነሳ ስቀመጥ፣ ሳቀፍ ስታቀፍ፣ ስስም ስሳም ያለምንም እረፍት ምሳ ሰዓት ደረሰ። የአቀባበል አዘጋጆቹ ስራቸውን በተቀላጠፈ መንገድ እየሰሩ ነው። እንግዳውን ያስተናግዳሉ። ምሳ ብሉ ተባል። አስተናጋጆቹ ሁሉንም ሰው የሚያስተናግድ በቂ ምግብ ነበራቸው። እንጀራው፣ ዳቦ፣ 3-4 አይነት ወጦች ጠረጴዛ ላይ ደርድረው የምትፈልጉትን ራሳችሁ አንሱ አሉን። ለምሳው በነፃነት የተበላ የመጀመሪያው ምሳ የሚል ስም ሰጠሁት። የምሳው ዝግጅት የቀኑን ሮብ መሆንና የተለያዩ እምነቶች ተከታዮች እንግዶች እንደሚኖሩ ታሳቢ አድርጎ የተዘጋጀ ነው። ልዩ ጣዕም ባላቸው የጾም በየአይነቱ ምግቦች ተስተናገድን። ወደ 8:30 ገደማ ይመስለኛል ከጠቅላይ ሚኒስትሩ ቢሮ ለእህቴ ስልክ ተደወለ። በ9 ሰዓት ይዘሽው ነይ የሚል መልእክት ደረሳት። ሰዓታችንን አክብረን ተገኘን። የጠቅላይ ሚኒስትሩ ቢሮ ያው የድሮ የኢሰፓ ቢሮ ውስጥ ነው። መለስም ኃይለማርያምም ቢሮአቸው እዛው ነበር። እንደደረስን አንድ እህቴ በስሙ የምታውቀው ተውፊቅ የሚባል ሰው ተቀበለን። ለእንግዳ መቀበያ የተዘጋጀ መቀመጫ ላይ ተቀምጠን መጠበቅ ጀመርን። ከጥቂት ደቂቆች በኋላ የጠቅላይ ሚኒስትሩ ዋና ረዳት ፍጹም አረጋ መጣ። እህቴን ሰላም ብሎ እኔን ወደ ጠቅላይ ሚኒስትሩ ቢሮ ይዞኝ ገባ። ዶክተር አብይ በሩ ድረስ መጥቶ በመጨበጥ ሰላምታ ሰጥቶ ተቀበለኝ። በተለመደው የወያኖች ብቸኛ ማህበራዊ ቅርስ ሆኖ ይዘልቃል ብዬ በማስበው የትከሻ ለትከሻ ሰላምታ ተቃቅፈን ሰላምታችንን አጠናከር ነው። ሰላምታው በጣም ሞቅ ያለ፣ አንድ ታናሽ ወንድም ለታላቅ ወንድሙ በሚያሳየው ወገናዊ ስሜት የተሞላ ሰላምታ ነበር። በእንግዳ መቀበያው ፎቴ ላይ ከመቀመጣችን በፊት ዶክተር አብይ ወደ ፍጹም ዞር ብሎ ብቻውን ላናግረው ፈልጋለሁ፣ ለኛ ቡና አዘዝልን አለው። ይህን ስሰማ ጠቅላይ ሚኒስትሩ ከሰዎች ጋር ሲገናኝ ፍጹም በቋሚነት ሁሌም አብሮት ይገኝ እንደነበር ገመትኩ። ጠቅላይ ሚኒስትሩ በቴሌቪዥን ካየሁትም በላይ ወጣት መሰለኝ። ሰውነቱ በስፖርት የዳበረ ቀልጣፋ ሰው ይመስላል። ምንም የሚከብድ ነገር የለውም። ማንም በድፍረት የሚፈልገውን ነገር ሊነግረው የሚያደፋፍር ተክለ ሰውነት አለው። ይህን እየታዘብኩ ዶክተር አብይ አንዳርጋቸውን አውቀዋለሁ፣ የፖለቲካ ነጋዴ አይደለም በሚሉ ቃላት ጨዋታችንን የጀመረው። ምን አስቦ ይህን እንደተናገረ አልገባኝም። መለስ ብሎ ስለ ሰውነቴ መክሳትና ስለ መገርጣቴ በሐዘኔታ ተናገረ። እኔም ብዙ ስፖርት ስሰራ ስለነበር እንጂ ከጤና ወይም ከምግብ ችግር እንዳልከሳው ነገርኩት። ለማንኛውም አለኝ ዶክተር አብይ፣ አንተ 4 ዓመት ነው የታሰርከው። እኔ ደግሞ በአንተ የተነሳ ከ6 ዓመት በላይ ታስሬያለሁ። 2 ዓመት ዕዳ ይቀርብሃል አለኝ። እንዴት ሆኖ ለሚለው ጥያቄ የሰጠኝ መልስ በጣም አስገረመኝ፣ አስደነቀኝ። የሚነግረኝ ነገር እውነት ለመሆኑ ጥርጥር አልነበረኝም። እኔም ማውቃቸውን ግን ማን እንደሚያደርጋቸው የማላውቃቸውን ነገሮች ነበር የነገረኝ። ከፊቴ ቁጭ ያለው ሰው ወያኔን መቃወም የጀመረው ወያኔን መቃወም ፋሽን ባልነበረበት ዘመን እንደነበር ማወቅ ቻልኩኝ። በሀገር ውስጥ የሚገኝ ፖለቲከኛ፣ የህዝብ መብት ተሟጋች፣ የዩኒቨርሲቲ ፕሮፌሰር ወያኔን ፈርቶ ምንም በማይልበትና በማያደርግበት ወቅት አብይ ወያኔ ጉያ ውስጥ ተቀምጦ የሥርዓቱ ዕድሜ እንዲያጥር ብዙ የጣረ ሰው እንደሆነ ለመረዳት ከ3 ደቂቃ በላይ አልፈጀብኝም። እኔ ሳላውቀው በእኔ ተነሳ በሱና በቤተሰቡ ላይ የደረሰውን ችግር ሲነግረኝ አዘንኩኝ። ውይይታችን ቀጠለ። ለምን ሌሎች የታወቁ የፖለቲካ እስረኞች ሲፈቱ ለምን እኔ በእስር እንደቆየሁ የነገረኝም ራሱ ነው። ልክ እስር ቤት ሆኜ እንደገመትኩት ነው። ወያኔዎች ሌላው ይፈታ እሱ ግን ፈጽሞ አይሆንም ብለው እንደነበር አወቅኩ። ችግሩ የተቃለለው ዶክተር አብይ ለወያኔዎች ከሁለት ነገር አንዱ ምረጡ፣ እሱ አይፈታም ካላችሁ እኔም ስራዬን እለቃለሁ ወይም እሱ ይፈታል በስራዬ እቀጥላለሁ ብሏቸው እንደሆነ ነገረኝ። ከአንድ አስገራሚ ጉዳይ ወደ ሌላ አስገራሚ ጉዳይ ተጓዝን። ስለ ሀገሪቱ አጠቃላይ ሁኔታ፣ ስለ ፖለቲካው፣ ስለ ኢኮኖሚውና ስለ ማህበራዊ ችግሮቹ ብዙ አወራን። ሁሌም እንደማደርገው የሚመስለኝም በሙሉ ተናገርኩ። ራሱ ዶክተር አብይ የነገረኝ ነገር የበለጠ የሚያደፋፍር ስለነበር በመጀመሪያ ቀን ግንኙነት ለማንም በድፍረት ከምናገረው በላይ ሁሉንም ተናገርኩ። ፖለቲካው ብቻ ሳይሆን ኢኮኖሚው ሀገር እንደሚያፈርስ ያለኝን ጽኑ እምነት ለዶክተር አብይ አልደበኩትም።
በተለይ ተስፋው እየጨለመ ያለው በሚሊዮኖች የሚቆጠር ስራ የሌለው ወጣት አውዳሚ የሆነ እንቅስቃሴ ውስጥ በቀላሉ መግባቱ አይቀርም። ለዚህ ሁሉ ወጣት በቀላሉ ስራ መፍጠርም አይቻልም። ስራ እስክንፈጥር ታገሰን ብትለውም አይታገስም። ስራ በሂደት የሚፈጠር በመሆኑ ወጣቱ እንዲታገስ ከፈለክ እሱ እንደሚራበው አንተም መራብህን በተግባር ማሳየት ይኖርብሃል። ይህን ጊዜ ነው በሞራል የበላይነት እየተራቡ ስለመታገስ ማውራት የምትችለው። ወጣቱም ምን አድርግ ነው ብለው እሱም እንደኛው እየተራበ ነው በማለት ጥብቅና የሚቆምልህ አልኩት። ዶክተር አብይ የችግሮቹን ብዛት ጥልቀትና ውስብስብነት እንደሚረዳ ከውይይታችን መገንዘብ ችያለሁ። ይህን እያወቀ ግን እኔም የማይታየኝ ተስፋ ለሱ ይታየዋል። እናልፈዋለን፣ እንወጣዋለን የሚል እምነቱ ግራም ያጋባ ሆኖ ነው ያገኘሁት። ውይይታችን ወደ ማብቂያው ገደማ ሌላው የተነሳው ጉዳይ በኤርትራና በኢትዮጵያ መሃል ሰላም ስለማውረድ ነበር። በዚህ ላይ ጥቂት ተነጋገርን። በዶክተር አብይ በኩል በዚህ ጉዳይ ላይ እንድሰራ ለተሰጠኝ ተልዕኮ መሳካት አስፈላጊ ናቸው ብዬ ያሰብኳቸውን ጥያቄዎች ጠየቁ። አብይም መልሶቹን ሰጠኝ። የዛ ውይይት ውጤት በኢትዮጵያና በኤርትራ መሃል 20 ዓመት የፈጀውን ሰላማዊ ጦርነት አጓጉል ሁኔታ በሂደት ለመቀየር በቃ። 1 ሰዓት ተኩል የፈጀው ውይይት ከኤርትራ ውጪ ብዙ ሌሎች ጉዳዮች ተነስተውበታል። ሌላው የገረመኝ በዛን ዕለት ባነሳናቸው ጉዳዮች ላይ ሁለታችንም የሚደጋገፉ ሐሳቦች እንጂ በአንድም ጉዳይ ላይ በተቃርኖ አለመነጋገራችን ነው። በሙሉ ስምምነት በሚደረግ የ1 ሰዓት ተኩል ውይይት ምን ያህል በርካታ ጉዳዮችን ለመዳሰስ እንደሚቻል መገመት ከባድ አይሆንም። የዛን ዕለት ውይይት ዝርዝር በአንድ ትልቅ የታሪክ መጽሐፍ በርካታ ገጾች የሚወስድ አንድ ትልቅ ቦታ ሊይዝ የሚችል ጉዳይ ነው። ውይይታችን አበቃ። ዶክተር አብይ አብሮኝ ከቢሮ ወጣ። እህቴ ለኛ የታዘዘው ይሁን ወይም መጠጣቴን የረሳሁትን ቡና ተጋብዛ እንግዳ መቀበያው ክፍል አገኘናት። ከዶክተር አብይ ጋር ትውውቅ ስለነበራቸው የሞቀ ሰላምታ ተቀያየሩ። የእንግዳ መቀበያ ቦታ አንድ ሰፊ ኮሪደር የሚመስል ቦታ ላይ ነው ያለው። እዚህ ቦታ ላይ ሆና በርቀት በትይዩ ከሚታየው ግድግዳ ላይ መለስ ዜናዊ ጣቱን ቀስሮ በሙሉ ቁመናው የተሳለ ስዕል አለ። ዶክተር አብይ ከእህቴ ጋር ሰላምታ ሲቀያየር እኔ ያንን ስዕል እያየሁ ነበር። ፍጹም ፎቶግራፍ አንሳን አለ ዶክተር አብይ። ፍጹም ሞባይሉን ይዞ ከፊት ለፊታችን ቆመ። እኔ አሁንም የመለስን ምስል እያየሁ ነው። የዶክተር አብይን እጅ እንደጨበጥኩ የፍጹም ሞባይል ካሜራ ብልጭ ድርግም እያለ ፎቶ አነሳን። ፎቶውን አንስቶ ሳይጨርስ ዶክተር አብይ አሁኑኑ ሁሉም እንዲያውቅ አድርግ የሚል ትዕዛዝ ለፍጹም አስተላለፈ። ፎቶ በጠቅላይ ሚኒስትሩ የትዊተር ገጽ ላይ እንደሚወጣ ገብቶኛል። በኋላ እንዳየሁት ፍጹም ያንን ፎቶግራፍ ወስዶ በትዊተር ገጹ ላይ ሲያሰፍር ከፎቶ ግርጌ ያሰፈረው ቃል ስህተት እንደነበረበት ማየት ችያለሁ። እኔ ጠቅላይ ሚኒስትሩ ቢሮ ሄድኩት ስለተፈታው ምስጋና ለማቅረብ አልነበረም። የሄድኩትም በእኔ ጥያቄ አልነበረም። ለመሄድ የተስማማሁትም በግንኙነቱ ወቅት ለሀገርና ለሕዝብ ይበጃል የሚሉ እምነቶቼን ለጠቅላይ ሚኒስትሩ ማጋራት እችላለሁ በሚል እምነት ብቻ ነበር። እኔም ያንን የመለስ ምስል ድምፅ ሳላወጣ እንግሊዞችና አሜሪካኖች በስሜት ሲሞሉ በሚናገሩበት የጨዋ ያልሆነ ቋንቋ ዩ ፈር አር ዩ ዋቺንግ አልኩት።